ለነብዩ የተገለጠው ምንድነው በሚለው እናወራ። አስረስ አንተና ነኝ ብራዘር አትመጥነኝም። ልክህን ወቅ ወያያለ አትመጥነኝም። እስቲ ና ወንድ ግባና ና አሳይሃለሁ። ግባና ከኔ ጋር ይሄው እርሱ ለነብዩ የተገለጠው ሚለውን እና አሳይሃለሁ። አብዱል ፈታ ጥያቄ በአንተ ጥያቄ ዙሪያ እናውራ። አብዱል ፈታ በአንተ ጥያቄ ዙሪያ እናውራ። አብዱል ፈታ እሱን አትችልም ብለዋል። አብዱል ፈታ እሱን አትችልም ብለዋል። አረብኛ አንተ ትችላለህ። ወንድ ፈቃለ ብራዘር ፈቃለ ሊላል። እሺ ኧረ አብዱል ፈታ ከኔ ጋር ታወራለህ። ፈቃለ ሊ ኧረ አብዱል ፈታ ከኔ ጋር እናውራ። ጥያቄዎች ዙሪያ እኔ ከአንተ ጋር ለማውራት ነው የመጣሁት። ሁሉም አድርጌ ያልኩህ ለዚህ ነው። አንተ አወያየን። ይኸው የቤቱ ርዕስ አለ። አንተ አወያየን። አስረስና እኔ እንወያይ። ና እስኪ እንወያይ። ይኸው ብራዘር በቤቱ ርዕስ ብራዘር እኔ አንደኛ ያለ ደረጃ የሚወርድ ሰው አይደለሁም። ስለዚህ አብዱል ፈታ ከኔ ጋር ጥያቄ አለህ እናውራ። በጥያቄ ዙሪያ ለመሐመድ የተመጣው ጅብሪል ነው ብለህ እኔ ጋር አውራ። ወንድ ነህ። ና ተወያዩ። አብዱል ፈታ ጥያቄ አለህ ወይስ ልውረድ? ልሂድ ወይስ ትወያያለህ? አረብኛ አትችልም ብላ እኔ እንዳንተ አይነት እስኪ አንብበው በል። አታነብም። አንብበው ከዚህ ጀምር አንብበው። አንብብ ብራዘር ኧረ ሚዩት አድርግ። አብዱል ፈታ አለ። አብዱል ፈታ አለ። እሺ እኔና አስረስም ካፊር ነው፣ ሙስሊም አይደለም። ማሻአላህ እሺ አጥፋው። ይሄንን መሀይም አሳፍሬው ልውጣሽ። በቃ አጥፋው። ሻዲሱን መሀይም ባይዘው ነብዩ ነው። እኔም ተከታዮቼም መሀይሞች ነን ያለ ነብዩ ነው። አይዮ ተመሳደብ ጀመርክ። አንተ ነህ መሀይም። አንተ ነህ ጳውሎስና ኢየሱስ ከንፈር ለከንፈር ይሳሳሙ ነበር። እሺ አረብኛ ተጃአልቱሁ ፈለሐቀን ወሰላሙ ፈቃለ እንዲህ ነው የሚነበበው። ፈቃለ ሊማ ኧረ ብራዘር አስፋው ላንብብልህ፣ ችግር የለውም። ልፍታለህ አዲስ ፈቃለ ሊ ነው እንዲህ እያለ ነው አብዱ ላይ አሁን ሚስክ የነበረው እያለ ማለት አይልም ሐዲሱ አይልም። ፈቃለ አይልም። ፈቃለ የሚለው የታችኛው ነው። ፈቃለ የሚለው የታችኛው ነው። የሚለው የታችኛው ነው ብራዘር። ፈቃለ ሊማ የሚለው የታችኛው ነው። አብዱል ፈታ የላይኛው ነው እያወራው ያለው። ስለዚህ ለማንኛውም እኔ ከእናንተ ጋር አንደኛ ምንም አንበብም። አብዱል ፈታ እናውራ ከአንተ ጋር ይኸው በጥያቄ ዙሪያ በዚህም ሐዲስ ዙሪያ እናውራ። እኔ እናንተ እናውራ በዚሁ ሐዲስ ዙሪያ። አንብብ እስኪ አረብኛውን አንብባት እስቲ ከዚህ ጀምር። እኔ ብራዘር አብዱል ፈታ አትበላም በወስቲ መሀይም እኔ እንዳንተ ነብይ አታርገኝ። መሀይም አትበለኝ። ነብይ መሀይም ይኸው በሐዋርያት ሥራ ምዕራፍ 4:13 ላይ ዮሐንስና ጴጥሮስ መሀይም ነበሩ ይላል። ለአንተ መጽሐፍ ቅዱስን የጻፉት ሁሉ መሀይም ናቸው ብራዘር። አንተ ነህ መሀይም እያልክ የምታረግ አንተ ነህ። ይኸው አነበብኩልህ እኮ ይኸው ጓዬ እለፈው ችግር የለም። ፈለሐቀኒ ይኸው እያነበብኩልህ ነው። ፈለሐቀኒ ረኩቡ ቃላ ይኸው አነበብኩልህ። ይሄንን እስከዚህ አነበብኩልህ። ምን አውቄ ነው? አንብብ አንተ አንብበው እስኪ። አሁን ያነበብኩልህን አንብብ አባ። ራኪቡ ነው የሚለው። ራኪቡ ነው ራከብ አይደለም። ራኪቡ ነው የሚለው። 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 ራኪባ ፈታ ነው። ራኪባ አይደለም። ራኪቡ ነው የሚለው። ራኪቡ እኮ ስለዚህ አላቅም በለኛ። ስለዚህ አሁን ትቀጥላለህ። ከኔ ጋር ጥያቄ አለ። ትቀጥላለህ። እኔ ጋር ትቀጥላለህ። ለመሐመድ ይመጣው አንደኛ አንተ ከአንተ ጋር ለማውራት አይደለም የገባሁት፣ ከአብዱል ፈታ ጋር ነው። አብዱል ፈታ ታወራለህ ወይስ አታወራም? እኔ ጋር ለመሐመድ ማን ነው በሚለው ከሴት ጋር ብቻ ነው የሚያወራው። ያው ሴታ ሴት ስለሆነ ሴት ጋር ነው የሚያወራው። ስለዚህ ሴት አስገቡለት።
ኢየሱስ ክርስቶስ ራሱ ሴት ነበር። ላሳይ ከመጽሐፍ ቅዱስ መሐመድ ነው ታስመጣው አስረስ እንካባራስ አሁን ለማንኛውም እንግዳ ቢሆንም ማለት አብፈታ እነሱም ከዚህ ጋር መልሰውለት አምላካችን ነው የሰደበው። የኛ አምላክ ራሱ የሚበቀል ነው። ግን ማለት በጣም ፌር ያልሆነ ነገር እያደረክ ነው። ፕሊዝ እኛን ይስደበስ። ማን ያወረደው እንዴ? አንድ ጊዜ ፕሊዝ ክርስቲያኖች የሚታርጉ ፕሊዝ። አይ ኢየሱስ ክርስቶስን የሆነ ፐርሰናል ነገር ሲባል ከቅድም ጀምሮ አምላክ ላይ አታክ ያደርጋል፣ ክርስቶስን ይሳደባል። እና ሴት ነው እኛ እዚህ ቁጭ ብለን ስለዚህ አሁን እኮ ሙስሊም አይደለም እኮ ማለት ቁርአን ያከበረውን ቁርአን ስለ ኢየሱስ አላህ ራሱ ከብዶት እኮ ኢሳ በጣም እኮ ስለ አስረ እኮ ነው አላህ ስለ ኢየሱስ የሚያወራው። እሱ ግን ቁርአንን እየካደ ነው። አላህ ራሱ ከብዶት እኮ ኢሳ በጣም እኮ ስለ ባይዘዌ ማለት ነው። አሁን አብዱል ፈታህ ሌላ ነገር ልናገር ነበር ተውኩት። ይቅርታ ተጠይቅ ነበር አንተ ማለት አሁን እዚህ ቁርአን 3:49 ላይ አንተ ያልከው ወፍ ፈጠረ የሚለው ከሌለ አብዱል ፈተና ይቅርታ ይጠይቅ ነበር። አረበኛ ላይ መደበቅ አሁን ድሮ የቀረውን አረበኛ ላይ መደበቅ አሁን ትመጡ ፈጠረ የሚል ቃል ዞሮ እፈጥራለሁ ፈጠረ የሚል ቃል ዞሮ አለ የለም። ፈጠረ የሚል ቃል አሁን ለምሳሌ ምን ሊሉኝ ነው? ቅርጽ ነው የሚሉኝ። ቅርጽ ማለት እኮ ነው የወፍ ቅርጽ ማለት የወፍ ቅርጽ አስገብቶ እኔ አረቦች ሁልጊዜ የምለው ቁርአን ላይ የሆኑ ነገሮችን ድሮፕ አድርጓል፣ ኦቨርሉክ አድርጓል። ገብቷል? የሆነ ነገር ሲጽፉ ማለት ነው እንዳይመች አድርጓል። ለምን እዚህ ጋር ሙሉ ለሙሉ እንዳይተውት አላህን ፈርቷል። የሆነ ነገር ጨመር ያደርጉበታል። አሁን ቅርጽን አስገቧትና ፈጠረ ረሷል። እፈጥራለሁ አለ እኮ። የሚፈጥረው ማን ነው? አንድ አላህ ብቻ ነው። እንግዲህ ቁርአን ውስጥ ዝም ብለን ሰዎች በተለምዶ እፈጥራለሁ ብንል የሰውኛ ወሬ ሊሆን ይችላል። የሰውኛ ሰዎች ልንሳሳት እንችላለን። ቃላት ላንመጥ እንችላለን። ባወራነውም ሁላ እኮ ለዛ ነው ሰላት ሰግድም ውዱ ስናረግም አላህ ምንድነው አስተግፍሩላህ ምንለው ባወራነው ነገር እንዳይቀጣን ነው። ግን በቁርአን ግን እፈጥራለሁ የሚል ቃል ነው የተናገረው ኢየሱስ ኢሳ። እፈጥራለሁ መፍጠር የማን ነው? ሲጀመር ቅርጽ መፍጠር እኛ ጋር እኮ አሻንጉሊት እኮ እንትን ማለት እኮ አይቻልም። ሐራም እኮ ነው። ህይወት የሚመስል ነገር እኮ አይቻልም። ስለዚህ ይሄን ህይወት የሚመስል ነገር እኮ የሰራው ደሞስ አካሄዱስ በጭቃ ልክ አላህ አደምን ሲፈጥር የሄደበትን ፕሮሰስ ነው ሄደው እሺ፣ ተመሳሳይ ፕሮሰስ ማለት ነው። ከአላህ ጋር ስራውን አመሳሰለ ከአላህ ጋር ማለት ነው። አላህ መጀመሪያ ለጭቃ ቅርጽ ሰራለት። ከዛ በኋላ ሁን አለው። ምንድነው? በስትንፋሱ ነፍስ ዘራለት፣ በስትንፋሱ ማለት ነው። ከዛስ ኢሳ ምን አደረገ? ጭቃ ምናምን ቅርጽ ሰራ፣ የወፍ ቅርጽ ሰራ። አላህ ምን ሰራ? በጭቃ የሰው ቅርጽ ሰራ። ከዛ በኋላ እስትንፋስ ዘራበት። ኢሳ ምን አደረገ? እስትንፋስ ዘራበት። ግን እዚች ጋር ምን ጨመሩባት? የአላህ ፍቃድ አሉ። አዋ የአላህ ፍቃድማ አብ ወልድ ከሆነ አብሮ ነው የሚሰሩት። እዚህ ጋር እኮ መፍጠሩ ትልቅ ነገር ነው። መጣው ከላይ ደግሞ መጣው የሚል ነገር አለ። ከጌታዬ ዘንድ በተአምር መጣው። ተአምራቶች ይዤ መጣው አይልም። በተአምር መምጣቱን እየተናገረ ነው። አብዱል ፈታህ በዚህ እንቀጥል እና እናንተ እያልኩ እኮ ነው። አንተ የሰራጊ ቁርሻሻ እከካ ስድብና ስዕል የኦርቶዶክስ መገለጫ ነው። ተሳደብ አብዱል ፈታህ እና ክፈትና ከኔ ጋር እንቀጥለው። በፈለከው ይቅርታ ትላለህ። እኔ ቤት ክርስቲያኖች ገብቶ ከተሳደቡ ከኔ ጋር ነው። ነብዩ መሐመድን መሐየም ስል አልቆሰልክም። ኢየሱስ ክርስቶስ ላሳይ ገድለ መባጽዮን ላሳይ ኢየሱስ ወንድ ነው አስረስ ወንድ ከሆን ከኔ ጋር የቤቱ ርዕስ አለ እና እናውራ። የቤቱ ርዕስ ላይ አትደበቅ። ለመሐመድ የተገለጠው ጅብሪል ነው ወይስ አይደለም? በምን አወቀ ጅብሪል መሆኑ? ይሄው ርዕስ ተለጥፏል። እናወራ። ነብዩ ማን ያወረደው? አታውሩ ባካችሁ ፕሊዝ። አምኖ ይውረድ። ካልተመቸው አምኖ ይውረድ። ራሱ አምኖ ይውረድ። ይኸውልህ አስረስ ቅድም ነብያችን ያለው መሀይብ ያለቱ ጋር ነው። ነብያችን ኡመቶቼ መሀይብ ናቸው ያሉት ነው ያለው ነብያችን አለን ቢልስ አንተ ደግሞ የተሳደብከው መልስ ደግሞ አስበው። ኢየሱስ እነሱ ጋር እኮ እሱ ነብዩ መሐመድን ቢሳደብ እነሱ ጋር ነብዩ መሐመድ የለም፣ አልተከበረም። እኛ ጋር ግን ኢየሱስ ተከብሯል። አንተ ቁርአንን እየካድክ ነው። እሱ ግን መጽሐፍ ቅዱስን እየካደ ሳይሆን ፐርሰናል ነገር ነው ያወራው። አንተ ቁርአንን ጭምር እየካድክ ነው። ቁርአን ያከበረውን ኢሳን እየተሳደብክ ከሆነ አይደለም። እኔ ከገድለ መባጽዮን ነው ያሳየሁት። እኔ
ገድለ መባጽዮን ገጽ 56 ላይ የእነሱ አምላክ አንድ ሚዩት አታድርጉኝ። ይቅርታ አልጠይቅም፣ ገድለ መባጽዮንን አሳያለሁ። ይቅርታ አልጠይቅም፣ ገድለ መባጽዮንን አሳያለሁ። ስብሐትና ሴታ ሴት ነው የሚል አምጣ። ቆይ አንድ ጊዜ ሴታ ሴት ነው የሚል ከፈለገበት ያምጣ። ሴታ ሴት ነው የሚል አምጣ። ሴታ ሴት ነው የሚል አምጣ። ያው እየተሳደበ ነው። እንግዲህ ማን እንደጠባይዘው የርዕስ ላይ ማውራት ከብዶሻል ማለት ነው። አስረስ ና ወንድ ነህ ለመሐመድ የተመጣለት መገለጥ ከየት ነው? ወንድ ነህ ና ተወያይ እስቲ። ክፈትልኝ። አሁን ሴታ ሴት ነው የሚለውን ክፈትልኝ። እኔ ነኝ። ይቅርታ፣ በጣም ይቅርታ። ሴታ ሴት ክፈት ክፈት ወይ ደግሞ ወንደሚስ ያንተ አምላክ ኢየሱስ ክፈት ዲቭ ያንተ አምላክ ኢየሱስ ክርስቶስ ወንድ ለወንድ ይሳሳም ነበር። ወንድ ለወንድ ይሳሳም ነበር። ወንድ ለወንድ ደግሞ መሳሳም የጌ ባህሪ ነው። ኢየሱስ ክርስቶስ በእስልምና ላይ የተከበረ ነብይ ነው። በኦርቶዶክስ ተዋሕዶ መጽሐፍ ላይ ግን እንደዚህ እየተናገና እየተዋረደ ነው። አስረስ እንደዚህ ነው እኮ ብሽሽቅ አይደለ ፈለጋችሁት? እንደዚህ ካብዳለ አሳብራችኋለሁ ነው። እንደዚህ አይደለ ፈለጋችሁት? አስረስ ይሰማሃል? ና ወደ ውይይቱ እሺ። ና ይሄው ለመሐመድ የመጣው ጅብሪል ነው ወይስ አይደለም እንደሚለው አንተ እውቀቱ የለህም። አንተ እውቀቱ የለህም። አረብኛ ማንበብ አረብኛ ማለት በስርዓቱ ማታወራ ከሆነ ብትወጣ ይሻላል። እኔ ነኝ ያስወጣሁት። መጀመሪያ ለቱ ስብሐትና ተሳትፎ አንተ ቆይ አንድ ጊዜ አብዱልፈታህ አስወጥቻለሁ። አብዱልፈታህ አስረስ አንድ ይሰማሃል? አስረስ የለም አብዱልፈታህ አስረስ ይሰማሃል? ወጥቷል። አብዱልፈታህ አይሰማህም እንዴ? ወጥቷል። ይሰማሃል? አስረስ ይሰማሃል? የለም ይሰማል። የለም አይሰማህም እንዴ? አይ ቲንክ አይሰማውም። ሪፖርት ምናምን ስላለበት ኮፒ ሊንክ አድርጎለት ቤቱ በጣም ያስቸግረዋል። ስለማቅም ነው። ይኸውላችሁ ከዚህ በኋላ ነብዩ መሐመድ ላይ ድንበር ካለፋችሁ ከገድላቶች እያወጣው እሺ ይኸውልህ እንደምታረግ እኔ ማለት ነው አሁን እዚህ ጋር አንተ ባልክበት መጽሐፉን ገልጠን እናወራለን እናንተ ከዛ ያንተ ነው ወይስ በመጽሐፍ ቅዱስ አጠባበቅ ተውት። ሜታ ታርጉትሽ ሜታ አታርጉት ችግር የለም። እሺ በመጽሐፍ ቅዱስ ዴቭ ቶ ጓንዴ አስረስ ይሰማሃል? መጽሐፉን ከፍተሃል አይደል? ገድለ መባጽዮን ብለህ ትከፍተዋለህ። ይሄንን ድርጊት ማን ያደረገው የሚለውን ነገር አሁን እናንተ አብረን እናያለን። ትስማማለህ? ማይክን ክፈትና መልስልኝ። አንተ ያወራህ ቃል በቃል መጽሐፉ ላይ እንዳለችና እንደሌለች እና እናያለን። እዚህ ጋር ማን ውሸታም እንደሆነ እናያለን። ከዛ ነብይህ ይሄንን ነገር እንዳደረገን ያሳያል። ይስማማሃል? ቆስጠንጢኖስ ወደ ክርክር እንግባ ወይስ አሁን ይስማማና? አይቶ ክርክር አይደለም። አብዱልፈታ ይኸውልህ ክርክር አይደለም። ወሬ ዝም ብሎ የሚያወራው ልጅ ዝም ብሎ ከኪሱ እንደሚያወራ ላሳያችሁ ነው። አሁን የተናገራውን እንዳለ አይታችሁታል አይደል? ታዩታላችሁ። መጽሐፉ ላይ እስቲ ያሳያል አውጥቶ አስረስ ተደውሎ ነበር። በሁለቱ ሰፊ ርዕስ መርጠን በመጽሐፍ ቅዱስ አጠባበቅና በቁርአን አጠባበቅ እንቀጥል። ቆስጠንጢኖስ አንተ እሱን ብቻ ነው የምታውቀው ማለት ነው? ከዚህ ውጪ ምንም የምታውቀው ነገር የለም? ባዶ ነኝ እያልከኝ ነው? አይ ፈርተሃል። ምን ነው መጽሐፍ ቅዱስ ሙሉ ለሙሉ እሺ፣ አንደኛ ደስ ይሰጥልህ። አብዱልፈታ አንዴ ማለት የግድ እኮ እሱ በአንተ ርዕስ ነው የሌለበትም። ቆይ እንስማማ። ችግር የለም። እኔ አስማማዋለሁ። አንተ የኔን ርዕስ አልክ፣ እሱም ደግሞ እኔ ርዕስ አልሰጠውም ገና አንድ እሱ መብቱ ነው እንዴ? ቱ ቢ ፌር
እሱም እኮ የኔ ርዕስ ካለ አንተም የኔ ርዕስ አዳሬኔ ርዕስ አልሰጠውም ገና። አንተ ምን ሆነ ነው እንዴ እኮ አሁን አስረስ አሁን ጥያቄ ነበረ የከፈትኩት። አንተ ወደ ንጽጽር እንግባ እያልክ ነው። አስረስ አንዴ ልጠይቅህ። መጀመሪያማ የአንተ ጥያቄዎችን አጠቃላይ ዛሬ ሁሉን በሙሉ መልሽ በአላህ ሱብሃነሁ ወተዓላ ፍቃድ ባለ ጥያቄ ዙሪያ ማውራት ነበር። ነገር ግን አንተ የፈለግከው መጨቃጨቁን ቤቱ እንዲሞቅልህ ስለሆነ ይሄንን ደግሞ አይደለም አስረስ ሙሉ አፕሪሼላቸው ወጣለው ማለት ነው። ዛሬ ቴንኪው ተናገርኩ። ቆይ አሁን መጀመሪያ ስትመጡ አሪፍ ብዬ አልተቀበልኳችሁም። ከዛ በኋላ ቁርአን አታነብም እንዲያውም ልጁ አታነብም እያለ ሲሞግተኝ በአረብኛ ሊፈታተን ሲል በአረብኛ ቁርአን ምናምን ሲለኝ አላየህም? እኔ የተጨቀጨኩት ሰው እንጂ አስረስ አቃውራ አንተም እኮ መጀመሪያ እነዚህ አንደኛ ፍትሃዊ አይደለህም። እንዳለ የገባው እዚህ ውስጥ ክርስቲያን ናቸው። ክርስቲያን ደግሞ ሲባል ደና ክርስቲያንም አይደለም። በእውቀትም ጭምር በእውቀትም በስርዓትም ታች ያሉ ሰዎች ናቸው። የኔ ጥያቄ ላለመመለስ ሌላ ቦታ አትሂዳ። እነሱ አጠፉም በል እሺ። እኔ ስትመጡ አሪፍ ብዬ እንዲያውም ያልገባኝን ነገር በጣም ዌልካም ብዬ አልተቀበልኳችሁም። ከዛ በኋላ እንዲያውም ልጁ አንተ ተቀብለሃል። ነገር ግን መጀመሪያማ ተቀብለሃል። መሳደብ እኮ ጀመርክ። አንተም ልጁን እኮ ሰድበህ አንቋሽ እኮ ነው ያወራው። እኔ አልሳደብም። ትልቅ ሰው ነኝ ወንድሜ። እኔ እኮ እሱ መቼ ውጣ ያልኩት እኮ መቼ ነው? ተው በለው ወደ እሱ አትይስለው። አንተ ጥያቄ እኔ ከአንተ ጋር እንወያይ አላልኩኝ? ታዲያ እንትን ብዬ እኮ ለአንተም ከአንተም ጋርም ላወራ ፋታትቶ ከኔ ጋር ማውራት ትቶ ቁርአን አልቀራም ምናምን ይለኛል። እኔ ቁርአን መቅራቴን እዚህ ጋር አንተም ነግረዋል። ጎበዝ አሉን ሌላ ጉዳይ ነው። ከዛ ውጪ ከነገርኩትም በኋላ አሁንም ፈጠረ የሚል ደግሞ ጭቅጭቁንም ትቼ ስድቡንም ትቼ እኔ መልስ ይመልሳል ብዬ እንዲያውም ቪዲዮን ካወጣው በኋላ ደግሞ እንደገና በአማርኛ ሳነብለት ሌላ ጭቅጭቅ ውስጥ ገባ፣ አረብኛ ምናምን። ከዛ ሌላ እንትን ውስጥ ገባ። ስለዚህ ልጁ ምንድነው ይሁ ይላል ደግሞ ሰዎችን ይሁ ልክ እዛ አሁን ብዙ ጊዜ ሙስሊም ቤት ልጠይቅ ገብቼ እንደዛ ነው የሚያደርጉት። ይሁት እዚህ ጋር ጻፉ፣ አልሐምዱሊላህ በሉ እንደዚህ በሉ እያሉ ነው ሁሌ የሚያስወጡኝ። ገብቷል? የሰለቸኝ ነገር ነው። ለሪካርድ ነው የሚጠቀሙት። ምክንያቱም አብዱልፈታህ ኡስታዞች እኔን የሰለቹኝ በየቦታው የሰለቸኝ ሰው ለአላህ ብሎ ለእምነት ብሎ አይደለም የሚመልሰው። ገብቷል? አብዱልፈታህ ለራሱ ሊከበር ብሎ ነው በየሰፈሩ በየመስጊዱ አንድ አብዱልፈታህ አዳምጠኝ። ወላሂ ወቢላሂ ታላሂ የኔ ዓላማ የመጣውበት ምን ነበረ ከተባለ እውነት ለመናገር አንተ የሙስሊም ቤተሰብ ልጅ እንደሆንክ አውቃለሁ። ያንተንም ሂስቶሪካሊ አጣርቻለሁ። ነገር ግን ለምንድን ነው የመጣው ከተባለ በእውነት ወላሂ ለሃይማኖቴ ካለኝ ቅንነትና ቅንሃት ወይም አንተ ደግሞ እውነታውን እንድታው ካለኝ ምኞት ነው ወደዚህ የመጣሁት። ነገር ግን አንተ ይሄንን ከማድረግ ፋንታ ቆይ አንድ አብዱልፈታህ ልጨርስ አፏን ይሄንን ከማድረግ ፋንታ ምን አደረግ? ሌሎችን ልጆቹ አስገብተኝ እንዲጨቃጨቁ በር ከፈትክ። ለምሳሌ ቃል ስጋ ሆነ በማያገባው ገብቶ ቪዲዮ እየከፈተ ስረባብሽ ነበር። እኔና ኦባማ በአንተ ጥያቄዎች ዙሪያ እናወራለን ነበር። አላማ ግን አሁን ጥያቄ እንዲመለስልኝ ከሆነ በሆስት እንገናኝ። ገባኝ። እኔ በባህሪዬ አልሸመድድም። ምክንያቱም አሁን ቁርአን ላይ ብዙ ማለት በፊት እኮ አይደለም ቁርአን ከቤተ ክርስቲያን እንኳን ሲቀራ ልጅ እያለሁ ቁጭ እያዳምጥ ነበር ቁርአን መስሎኝ ማለት ነው። ገብቷል? ሌሊት እስኪነጋ ድረስ አልተኛም ነበር ከሱ ማለት የቁርአን ዜማ አሁንም በነገራችን ላይ ደስ ይለኛል። ገብቷል? ግን ብዙም ደስ አይለኝም ማንበቡ። አሁን ለሰላት የሚሆን ትሸመድዳለህ የታወቀ ለምሳሌ እስከ አማ ድረስ ገብቷል? እነዚህ አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል ይሰማለሁ ሊላ ፊ ቁረይሽን ገብቷል? ኢዛ ጃነቱ ለወል ፈቶረ ተናስ ይሰማል። ጥላ ሐሳብን አላቋርጥም ብዬ ነው። ከዛ በላይ ብዙ አትሸመድዱ። ከዛ ውጪ ምን ትሸመድዳለህ? ለምሳሌ አሁን ተባረክ ቅራ ብትለኝ ተባረክን ኦልሞስት በቃ አረሰው። ያሲን ወልቁርአኑል ሐኪም ተንዚሉ ኪታብ እሱን ቅራ ብትለኝ ብዙ ጊዜ ስለሚቀራ እነሱን ትቀራለህ። ከዛ ውጪ ብዙም ኢንተረስት በሌለ ነገር ላይ አትኖርም። ገብቷል? ባየው ደግሞ ቁርአንን ደግሞ እንደገና በተፍሲር ደግሞ ስታየው በቃ እዚህ ጋር አላህ የሚያስፈራ ነገር ነው ያለው። ሁለት ደግሞ ሳስበው እኔ ቁርአንን ቀርቼ ክብሪት አልሰራም። ምንድነው ሲኒ አልሰራም። ገብቷል? ሐሜት ነው በብዛት የሚያወራው ቁርአን ውስጥ ሐሜት ነው ያለው። ደንቆሮ ይላል፣ እንጨት ተሸካሚ ይላል፣ እነሱ ይጥፉ ይላል። እኔ ከዚህ ውስጥ ምንድነው ስለ ሴቶች የነብያችን ቤት አትግቡ ይላል፣ የሆነውን ነገር ይላል። ምክንያቱም እነዚያ ነገሮች ከቁርአን እንድርቅ ይባስ ብሎ ደግሞ ጥርጣሬ ውስጥ እንድገባ አድርጎኛል። እሱን ነው እኮ የሚለው አብዱልፈታህ። ጠየኩኝ መልሳጣ ደግሞ ወደዚህ ወደ ቲክቶክ መጣሁ።
በጣም ጥሩ። እኛ እኮ አትምጣ አይደለም መምጣት መብትህ ነው እኮ። መጥቶም ጥያቄው ተመልሶ ጭራሽ እየተከራከረም የነበረው ወደ እስልምና እየተመራ አለ እኮ። በየጊዜው ነው እንደ ቆሎ ነው የሚሰልመው። ያ ነው የሚያንገበግባቸው እነ እገሌ አሁን እዚህ የቲክቶክ ህፃናቶች ማለት ነው። እና በአጭሩ ምን ታደርጋለህ አሁን? ሆስት ክፈት፣ ሁሉንም አውሪዳቸውና እኔ በሆስት ልምጣ። ወላሂ አብዱልፈታ በስርዓት በወንድማማችነት ልክ እንደ ሰፈር ሰው አይነት ስሜት ተሰምቶን አብረን አውርተን እንለያያለን። ሆስት ክፈት፣ በሆስት ልምጣ አሁን እኔ ፈቃደኛ ከሆነ። እሺ ተስማማለህ አብዱልፈታ? ሆስት የሚባለው እኔ ልክልሃለሁ፣ አንተ ትቀበላለህ፣ አክሰፕት ታደርጋለህ። እኔ ልክልሃለሁ፣ አውርዳቸው እንዳለ ሁሉንም አውርዳቸው። ዋናኛ ጣልቃ አንገባም። እዚህ ጋር ቁጥር ምንም ሊረሳ ስለሚችል እናስታውሰዋለን። እዚህ አንተ ማንም አልጠየቀኝም፣ አንተን አልጠየቀኝም። አንተ ማንም አልጠየቀኝም። ቃል ስጋ ሆነ አንተን ቃል ስጋ ሆነና አንተ ደግሞ መዋየት ከፈለግ ሌላ የዲቤት ጥሪ ተቀበል። ኢየሱስ ነው አምላክ ወይስ አላህ ነው አምላክ በሚል ከኔ ጋር ዲቤት እንግባ። ፍቃደኛ ከሆንክ ምንም ላጠፋው ጥፋት ሰይጣን ነው ብዬ ልወያይ። እዚሁ ጋር ሚዩት አድርግ ቆስጠንጢኖስ። በጣም ጥሩ ሚዩት አድርግ ቆስጠንጢኖስ ሚዩት አድርግ ቆስጠን። አንተን አልጠየቅኩም ቆስጠንጢኖስ፣ ካንተ ጋር ልወያይ። በቃ አንተን አላስተዋውቅህም። አንተ 4000 ምናምን ፎሎ ነው ያለው። አላስተዋውቅህም። ስላሴም እንደኔ ዝንጀሮ ናቸው ማለት ነው። በዘፍጥረት ምዕራፍ 1 ቁጥር 26 ላይ ከዚህ በኋላ አንድ ነገር ከተናገርክ ማለት ነው ሙሉ ሰው እንደ መልካችንና እንደ አምሳላችን እንፍጠር። ስላሴ ዝንጀሮ ነው። ይኸውልህ አንድ ነገር ከዚህ በኋላ ከተናገርክ ሙሉ ላይፍ ከፍቼ መሐመድን በደንብ አሰጣለሁ። እሺ እኔም የአንተን አምላክ ይረግጥልሃለሁ፣ ከገድላት እያወጣሁ ይረግጥልሃለሁ። ልንገርህ እኔ ሰይጣን እንደተገለጠ ትወያያለህ። አዳምጠኝ ሚዩት አድርግ። አንተ ማንም አልጠየቀኝም። ቃል ስጋ ይመችሃል ወይ? እኔ እኮ ምንም አላልኩም። ቃል ስጋ ሆነ ውይይቱን ትቀበለዋለህ። ቃል ስጋ ሆነ አንደኛ አንተ አትመጥነኝም። ስንት ፎሎወር ነው ያለክ? እኔ ክርስቲያኖች አሁንም ክርስቲያኖች እዚህ ያላችሁ ክርስቲያኖች በማይሆን አፎለምታ በእነዚህ በባለጌዎች ተታልዬ ለተናገርኩት ነገር በጣም ሶሪ። ምንድነው ከአንተ ጋር አትመጥጋሪና ማለት ነው። አትመጥነኝም። ትቀበላለህ ወይስ አትቀበልም? አልቀበልም። ከአንተ ጋር አትመጥነኝም። አልቀበልም። ቆስጠንጢኖስ ጋር ቃል ስጋ ሆነ ትወያያለህ። ክፈት። አትመጥነኝም። እነሱን አትመጥነኝም ብለህ አንተ ምንም እኮ የምታውቀው ታሪክ የለም። ኧረ ተው መመጣጠኑን ተውና ነብይህ አንተ እኮ የምታመልክ ሰው ነህ። አንተ እኮ ሕፃን ልጅ ነው የምታመልከው። አንተ እኮ ሕፃን ልጅ ነው የምታመልከው። አንተ ሕፃን ልጅ ቶቲ ያልክ ልጅ ነህ እኮ። ሱረቱ ልጃዛ ታውቀዋለህ? ሱረቱ ልጃዛ ሁላችሁም አንዴን ፕሮፋይል አንብቡት። አንዴ በቃ ዘሉኒ ነው ያደረኳችሁና በቃ በርሱ ኒድ ምን ሆናችሁ ነው? ያ አሁን የአብዱልፈታን ጥያቄ መልስለት። ጭቅጭቅ አትፍጠር። ሌሎቻችሁ ማንም እንዳይገባ እኔ አንድ ቃል በተናገርኩት ይሄን ሁሉ ስድብ መስደብ የለብህም። እኔ ያልኩት እዚሁ ቤት ይሁን እዛ ሄደ እኮ ድጋሚ ሄደ ብጠይቀው አሳስተህ በምባሸው ነገር ተመልሶ እንደገና ሹባህ ነው እዚሁ የምን ሹባህ? አንተም ሕፃን ልጅ አምላክ ነው እያልክ ሹባህ አልገባም እያልኩ ነው። አንተም ሕፃን ልጅ አምላክ ነው ብለህ ሹባህ አልገባም። ተው። ኧረ ለምን ተው። ክርስቲያኖች እንዳትሳሉ። የእናንተ መጽሐፍ ስድብ አያስተምርም። የእናንተ መጽሐፍ ኢሳ እኔ በጣም የሚገርመኝ ኢየሱስ እስልምና ሃይማኖት አላቅም በል አብዱልፈታ ዲቃላ ወደ እግዚአብሔር ጉባኤ አይግባ ብሎ ይላል። እሱ ለእኔ የሚገርም መልሶልኛል። ዶንቆሮ ዲቃላ እያለ የሚሳደበው የክርስቲያኖች መጽሐፍ ነው። አይልም ዘዳግም አብዱ መልስ እስልምና ባዶ መሆኑን እያየን ነው። ግን ኢየሱስ ክርስቶስ ወንድ ለወንድ የሚሳሳም ነበር። ይህን ጥያቄውን ጠይቄ
ጠይቄ መለስል ወርዶ ነው ፕሊስ አታወርዱ በእናታችሁ። ይኸውልህ አምላካችንን እየሰደበ ነው በጣም ከአቅማችን በላይ ሆነ። ገብቶሃል? አሁን ኢየሱስ ክርስቶስ ወንድ ለወንድ ሎቱ ስብሐትና ይህን ስድብ በጣም ነው የሚያበሳጭ። በፍቅር መልሶ አይደል የሚለው በአንተ መሳደብ ስለሌለበት ነው ያወረድኩት። አታውርዷ ሰውን በፍቅር መልሶ አይደል የሚለው እሱ ቁርአናችን ላይ ደንቆሮ ይላል፣ ዲቃላ ይላል፣ ማይል ነገር የለም። እንጨት አላህ ሱብሃነሁ ወተዓላ እኮ የአቡልሃብ ሚስትን እሺ፣ የኔን ፕሮፋይል አንብቡት እስኪ እናንተ ምንድነው ወደ እናንተ መጽሐፍ ቅዱስ አይደል የኔ ፕሮፋይል? ቆይ አንዴ ቆይ ይኸውልህ እኛ ጋር መጽሐፋችን ውስጥም ሀሜት አለ፣ ስድብ አለ። ገብቶሃል? ያ ለኪውን አይሆን ኢትስ ኦኬ ይሁን። እናንተ ጋር በጦርነት አይተስፋፋው የኔ ፕሮፋይል ምንድነው የሚለው? እናንተ መጽሐፍ ቅዱስ እንደዚህ ይላል ወይ አይልም? አብዱ በቃ በስርዓት የሚመልስ ከሆነ ይመልስ፣ አለበለዚያ ሌላ ጤነኛ ሙስሊም አስገባ። እንደዚህ ይሻላል። እማ እናንተ ጋር ጤነኛ ሰው እኮ የለም። ስለ ጤነኝነት ሲታወሩ ጤነኛ ሰው ማለት ነው። ስለዚህ ምን ታደርጊና አንቺ ተቀመጭ። አለቃ ገብቷል። በቃ እናንተ ምን ለኛው እኮ ናንተ ምን እንደባመጠ እንዴት ነው? ሰላም ነው? አፍረስ አልሐምዱሊላህ። አብዱል ፈታህ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ዛሬ ሰላም አለይኩም ይለኛል። እንዴት ነህ? ሰላም ነህ? አለን አልሐምዱሊላህ። አልሐምዱሊላህ። አይ ምናልባት ረጅም ሰዓት እየተከታተልኩኝ ነበርና ስሙዝሊ አሁን ያለው አሁን ስንት ሰዓት ነው መሰለህ? አሁን 3:52 ነው። ጥያቄዎች አይ ቲንክ ጥያቄዎች አሉ አይደለ? በእስልምና ላይ አረ በጣም ሺህ ጥያቄዎች ናቸው። አዎ ስለዚህ ሺህ ጥያቄዎችም ከ1000 በላይም ጥያቄዎች ይሁንብህ። አንተ መጀመሪያ ደረጃ ከኔ የሚጠበቀው ሙስሊም ነህ ሙስሊም አይደለህ የሚለውን ማጣራት የኔ ግዴታ አይደለም። ታስ ዩር ፖይንት አይመለከተኝም፣ ችግር የለውም። ሙስሊምም ለሆነው ሙስሊምም ላልሆነው ጥያቄ ስለምናስተናግድ ማለት ነው። ስለዚህ ምን እናደርጋለን? አንተ ጥያቄዎች ካሉ ገስትሪ ማንም ሰው እንዳታስቀምጥ። አስረስ ፈቃደኛ ከሆነ እድሉን ቢሰጠኝ ደስ ይለኛል። አይ እቀጥላለሁ ካለ ደግሞ ከአስረስ ጋር ሙስሊም መቀጠል ትችላላችሁ። ምናልባት አይ እናንተ ቤት መሄድ ይደብረናል ካልክ ተገናኝተን የምናውቅ አይመስለኝም። ምናልባት ይደብረኛል እናንተ ጋር መሄድ ካልክ እንደዛ አድርገን ማስተናገድ እንችላለን። ካልሆነ ደግሞ እኛም ጋር መጥተህ መስተናገድ ትችላለህ። ሰዓት ነው፣ እንደዛ እናድርግ። አይ ቲንክ አቡኪ ይታያል የቤት ወረስ ስ ማንም አልጠየቀም። ሚዩት አድርገና ውረድ። አንተ ማንም አንተን አልጠየቀም። አብዱል ፈታህ አውርዶ አብዱል ፈታህ አውርዶ አልቀበልም አልክ እኮ በቃ አቡኪ ይታያል እሱ ቆይ አንተ አዎ እንደዚህ ዝም ብላችሁ አታውርዱ ምናምን ኖርማሊ ችግር የለውም። ግን አንተ ሚዩት አድርግና አይ ኖ አንዴ ሚዩት አድርግ ችግር የለውም። ለወጣ ስለሆነ ማለት ነው። አንተም ጥያቄ ካለ መጥተህ አስተናግዳለህ፣ ችግር የለውም። ሰው አንዴ ከአብዱል ፈታህ ጋር ላውራና እንደያዘውና ማለት ነው። የቤቱ ርዕስ አለና በቤቱ ርዕስ ወይ ከኔ ጋር ወይ ከቃል ጋር ወይ ቆስጠንጢኖስ ጋር ትሄዳለህ። አሁን ለምሳሌ አቡ በቃ ጥያቄዎቹ መካከል ለምሳሌ ከጥያቄዎቹ መካከል ይሰማኛል። አቡ አንዴ ቆይ እኔ ሰላት ልገባ ነው። ቆይ ሀሳቤን ላስቀምጥ። ሰላት ልገባ ነው። ነገር ይሄ ነው እየወረድክ ሰው ፈቃደኛ ከሆንክ አሁን 9:54 ነው እንዴ? አይሰማም ድምጼ? እሺ አቡኪ ግባና ና ከጥያቄዎች መካከል የዛሬው ርዕስ አንዱ ነው። ገብቶሃል? ጥያቄዎች ካሉ እኮ ሁለት ፖይንት አስቀምጬልሃለሁ። ሁለት ኦፕሽን አስቀምጬልሃለሁ። ከሁለት ኦፕሽን መጀመሪያ እንትን ምርጫ አንተ ነግረኛል። አንደኛው እኛ ቤት መተህ የምጠይቅ ከሆነ ፖይንቱ እንደዛ ነው መሆን የነበረበት፣ ችግር የለውም። አይ ያንን አልፈልግም ካልክ ደግሞ ማንም ሰው አታስቀምጥ። ደግሞ ልመልስልህ ሞክሬያለሁ፣ 2-3 ሞክሬ በቃ የስድብ ነው እዚህም አይደለም እንኳን እዛ ሄጄ እዚህም ራሱ መጥተው አይ እትስ ኦኬ እሺ ቀጥል። ሀሜቱ ይቅር ምን መሰለህ እኛ እንደዚህ አይነት አሁን እኔ እዚህ ቤት አሁን እኔ ቁጭ በል ብትለኝ አልቀመጥም፣ ለምሳሌ ማለት ነው። ምክንያቱም ከምን አንጻር ነው ከየሆነ ምናምን ጥላቻውን አኒመነጨ ሳይሆን ይሄ ታች ጋር ያለው አቲቲዩድ አይመቸኝም። እኔ ቤት ብትመጣ ይሄንን አታገኘውም። አንተ እየተቆጣጠርኩ አይደለም፣ አትቆጣጠረውም። ለዛ ነው እኔ ቤት ብትመጣ ይሄንን አቲቲዩድ አታገኘውም። አሁን የሚሳደብ ምናልባት ክርስቲያን ሊኖር ይችላል፣ ምናልባት
ካለ ደግሞ ሚውት ይደረጋል። አለቀ። እኔ ሲሳደብ ሙስሊም ሊኖር ይችላል ካለ ደግሞ ብሎክ እናደርጓል። አዎ እኔ ሃይማኖት አይፈቅድም ማለት ነው። አንዴ ቃል ሲሳደብ የነበረው ማን እንደሆነ እናውቃለን። ኮሜንት ይዘጋል። አንዴ ቃል ኧረ አንዴ ተረጋጉ። አዎ ከዛ ደግሞ ሁለተኛ ፖይንት አስቀምጬልሃለሁ። አይ እዛ አልፈልግም እኔ እዚህ ነው የምፈልገው ካልክ ገስት ላይ ያሉትን ሙሉ ታወርዳቸውና እኔ እናንተ ጥያቄህን 1000 ጥያቄ ይኖርህ 1001 ጥያቄ ይኖርህ አስተናግዳለሁ። አንድ ወይ ሁለት ብለህ ምረጥና ቶሎ ንገረኝ። ሰላት ልግባ ተመልሼ እመጣለሁ። ታሳውቀኝ ሰዎች። ከዛ አቡኬ ከመውረድ በፊት ግን እኛም ራሱ መወያየት ስለምንፈልግ እሱ የሚለኝን ልስማው። ቆይ አንዴ ቆይ እኔም ለውጣ ስለሆነ ነው። ከፈለክ እኔ ጋር ከፈለክ ቆስጠንጢኖስ ጋር ከፈለክ ቃል ጋር ለመሐመድ የተገለጠለት ምንድን ነው በሚለው ትወያያለህ። ውይይት እሺ ተማሪዎች አሉኝ በጣም ጀት ተማሪዎች አሉ። አንተ ትወያያለህ። አንተ አንዴ ጀት ተማሪዎች አሉ። አይ ለአቅመ ውይይትም ለሌላም ነገር አልደረሳችሁም። አንዴ ከእሱ ጋር ልጨርስና እንቀጥላለን። ቆይ እንቀጥላለን። አንዴ ኧረ ተረጋጉ። ቆይ እንቀጥላለን። አንዴ ተረጋጉ። እዚህ ጋር እንደዚህ የሆናችሁ ተማሪዎቹን ያምጣ። እኔ ቤት ራሱ እንደዚህ የሆናችሁ እኔ ቤት እንደዚህ የሆናችሁ እዛ ቤቱ ደግሞ ማሳለፍ ሲገባችሁ ነገሮችን መጥተው እንዲያስረዱን እንዲያስተምሩ ማድረግ ሲገባችሁ ፖሽ እያደረጋችሁ እንዴት ነው እንደዛ የሚሆነው? እሺ አብዱልፈታ ምን እናድርግ መሰለህ? ተማሪዎች ቆስጠንጢኖስ እኔ አውቃለሁ፣ አንተን አከብራለሁ። ፕሊዝ አሁን ይኸውልህ አቡኪ ያልከው ነገር አለ። እኔ አንተ ቤት ሄጄ እኔ ሰልችቶኛል። ስድብ ነው። አንተ መጥቼ እነሱ ይወርዳሉ፣ ምንም ችግር የለውም። ግን ምንድን ነው መሰለህ እኔ ብዙ ጊዜ እነዚህ ሱራዎቹን አንቀጾቹ ምናምን ስለምረሳ ሀሳብ አዎ ችግር የለውም። በዛ ዙሪያ ያግዙኛል እንጂ ሌላ ነገር አይደለም። ችግር የለውም። የምታነሳቸው እንደዛ ብያቸው ነበር። አሁን ለምሳሌ ያውቃል እኔ እንዲያግዙኝ ነበር እንጂ የምፈልግ ሌላ ጭቅጭቅ ውስጥ መግባት ሌላ ነገር ነው የሚመስል። እኔ ንጽጽር አለ የምፈልገው የምታነሳቸው ጥያቄዎች ጥርሳችን የነቀልንበት ሴሽን ነው። ሰው ችግር የለውም። እኔ እነግርሃለሁ እንደው የምፈልገውን እንደዚህ ካልከኝ እኔ አንቀጹን ምኑን እየነገርኩ እንቀጥላለን። ሰው እኔ እናንተ እንቀጥል ወይ እዚህ እንቀጥላለን። ሰላም ብያለሁ። በቃ እመለሳለሁ። እዚህ እንቀጥላለን ማለት ነው። አብዱልፈታህ ተማሪዎቹን አለ ያላቸውን ተማሪዎች ያምጣቸውና ይወያዩ። ለምን ይሮጣል? እሱ ተውና ቆስጤ አብዱልፈታህ ግን እኛ እዚህ ከስር ሆነን እኛ እንሰማለን፣ ምንም ችግር የለውም። ነገር ግን አንዳንድ ነገሮችም እንትን ሲባሉ መረጃዎች ሁልጊዜ የምለው ምንድን ነው የሚሳደብ ሰው የሆነ ቁስል ያለበት ሰው ነው ሁሌ የምለው ማለት ነው። የሚሳደብ እናንተም ጋር የሆነ ነገር ሲነገር ለምንድን ነው ግንፍል? ኧረ ጌታን አልገነፈልንም። አንተ ምንም ስላልሰማ ነው የሆነ ችግር ያለ መስሎኛል። አሁን ቅድም ለምሳሌ ዲቃላ አለ ይኸውልህ፣ ዲቃላ ሲል አወረዳችሁ ሰውዬው እንካ ልንገርህ። አሁን ለምሳሌ ዲቃላ ያለበት አላህ እኮ ኢየሱስ ለምሳሌ ዲቃላ አለ እንጂ ዲቃላ ብሎ እኮ አልተሳደበም። ሌሎችን ዲቃላ ብሎ እኮ አልተሳደበም። የኛ ግን ሌሎችን ነው የሚሳደበው። በዲቃላ ሲል ሌሎችን ነው የሚሳደበው። በዲቃላ ሲል ማለት ለራሱ ለምን መሰለህ አንተ እኮ አንድ ያልተረዳው ነገር አለ። ያልሰማው ኔትወርክ እየተቆራረጠብህ አልሰማህም። ጌታ ምስክሬ ሊትራሊ ሆን ብሎ አምላካችንን ሲሰድብ ነበረ። ከአቅም በላይ ሲሆን እኛ ልጆች እንደዚህ አልነበሩም። እኛ ፊት ደፍሮ ማንም እንደዚህ አይናገርም። ነገር ግን ሪስፔክትን በማድረግ እኛ ማለፍ አለብን። ሆደ ባሻ መሆን አለብን ብለን ጌታ ምስክሬ የእኛ አምላክ ራሱ መበቀል ይችላል ብለን ነው ዝም ያልነው። በጣም የሚያስጠሉ ስድቦች ተሳድቦ ከአቅም በላይ ሲሆን የኛም ደግሞ ትዕግስት እንዳያልቅና ወዳልሆነ መንገድ እንዳንገባ ስል ነው ዝቅ እያደረኩት ማስገባው የነበረው። ተረጋግቶ እንኳን ሰው አንበሳ እኮ ይለምዳል። በፍቅር ከያዝከው እኮ እንኳን ሰው አንበሳ ማለት ነው። አንበሳ እኮ ይግባባል። ግን አሁን ወደ ፖይንቱ ስንመጣ ምን መሰለህ፣ አሁን ከአቡኪ ጋር ያደረጋችሁት አግሪመንት አሪፍ ሆኖ ሳለ እንደባለፈውም እንዳይሆን እኛ ከስር እንሰማለን፣ ጥያቄዎችን ኖት እንይዛለን፣ እየገባን የተመለሱት መልሶች ላይ ስህተቶችን ጥያቄዎችን እናቀርባለን ማለት ነው። ጥያቄ እየጠየቅን እንማማራለን። ሁለት ደግሞ የምትረዱኝ ከእናንተ ጋር አንዳንዴ አነጻጽሬ የማወራቸው ነገሮች አሉ። ከእናንተ ጋር ማለት ነው። እነሱ ጋር አይልም ሲሉኝ እንደሱ ጋር የለም ምናምን ሲሉኝ ያኔ ተጨማሪ መረጃ ትሰጡኛላችሁ ማለት ነው። እና ደግሞ አዘሴም ታይም ተጨማሪ ጥያቄዎችን ለእኔ እንጠይቅ ማለት ነው። ፎርዋርድ ታደርጉልኛላችሁ ማለት ነው። አንድ ሁለት ሰው ማይክ የማይከፍት ቁጭ ብሎ መረጃ ብቻ የሚሰጥ
ቢቀመጥ መጨረሻ ላይ ጥያቄ የሚጠይቅ አንድ ሁለት ሰው ቢቀመጥ መልካም ነው። አንድ ሁለት ሰው ተመርጦ ማለት ነው። በቃ እኮ እኛ ገጽ ላይ ሆነን ይሄ ነው እንድንባባል ማለት ነው። ካልሆነም ችግር የለውም። እኛ ታችሁን ኖት እንይዛለን፣ እንመዘግባለን። የሚያስፈልግህ ነገር ካለ ልክ እንትን ስትል ይሄ እንደዚህ ስትል እኛ እንጽፋለን ወይ ደግሞ ገብተን እንትናለን። ምንም ችግር የለም። ግን መጨረሻ ላይ ግን ጥያቄ እንዳትረሳ። ጥያቄ ከኛ እንዲቀበሉ አድርግልን። የሚመልሱት መልስ ከመለሱ በኋላ ጥያቄ ከኛ እንዲቀበሉ አድርግልን። እኔ ደግሞ ከአሁን በፊት ነግሬያለሁ። እኔ ክርስቲያኖች ጋር ሄጄ አይደለም ብዙ ጊዜ አሁን ስለ ክርስቲያኖች መልካም ነገር ስለ ኢየሱስ መልካም ነገር እኔ እኮ ስለ ስላሴ ራሱ እኮ የገባኝ ክርስቲያን ጠይቄ አይደለም። እኛው ጋር ኮንፊውዝ ሲሆን እዛ ጋር መልስ እየመለሰልኝ ባይሆን ኖሮማ ከሃይማኖት ከእምነት የሚባል ነገር እወጣ ነበር። ገብቷል? የእናንተ መጽሐፍ የእናንተ ትምህርት ጀነራል ነገር እሰማለሁ፣ ግን የሆነ ኮንሴፕት ራሴ ጋር እያመጣሁ ነው ራሴ ጋር ስጠቀም የነበረው የሆነ ቃላቶችን ስናገር ቃላቶችን ላልመጥ እችላለሁ። ልክ እንደናንተ ላልናገር እችላለሁ እንጂ ብዙ ነገሮች እናንተ ጋር ሲሄድ እንዳያይ ባለፈው ሄጄ ነበር አለ እዛ እፎይ ጋር እንዳያይ ነው። ገብቷል? የሆኑ ተርሞችን ነው እንጂ የምትቀይሩልኝ እኔ አይዲያውን በራሴ ውስጤ ላይ ነው መጀመሪያ ሲነግረኝ የነበረው ማለት ነው። ቁርአናችንም እንደዚህ ነገሮች ራሱ ያስረዳኛል። ሲያስረዳኝ ስለነበር እነዚህ ኩዌሽኖች ጥያቄዎች ተጠራቀሙና እኔ ጋር ምን ፈጠሩብኝ? ሰላት ወደ አለመስገድ ወደ አለመጾም ውስጥ ገባው ማለት ነው። ገብቷል? እነዚያን ጥያቄዎች ደግሞ ስጠይቅ ደግሞ የሚሰጡኝ መልሶች ሪያክሽኖች ደግሞ ጭራሽ ጥመት ውስጥ ከእስልምና እንዲመራቅ ጥመት ከሆነ ጥመትን በለው የራሰ ጥመት ውስጥ እንዲገባ እያደረጉኝ ነው። ደሞ ሪያክት ባደረግኝ ቁጥር እኔም ደግሞ ደሞ አክሽን እያሳየው ነው። ምክንያቱም ምን አለ ሰዎች እኮ ልክ ሲሰድቡ ከጀርባ የሆነ ነገር እንዳለቁ ይሰማል። ሌላው ደግሞ ሀዲሱን ሲቀያይሩብኝ አንዱ የሚነግረኝ ሀዲስ ሌላ ነው። እኔ ለማሳመን ነው እንጂ ቀጥታ ሀዲሱን አይደለም የሚነግሩኝ ብዙ ጊዜ ማለት ነው። አንዱ ጋር የሰማሁት ሀዲስ ሌላ ነው፣ አንዱ ጋር የምሰማው ሀዲስ ሌላ ነው። የተቀያየረ ሀዲስ ማለት ነው። እነዚያ ነገሮች እኔን እስልምና ደካማ በቃ ኦልሞስት ልወጣ ማለት ነው እንግዲህ። ምክንያቱም እኔ እዚህ ጋር ቁርአናችንም በክርስትናም እንድናምን የሚያሳይ ነገር አለ ብዬ እያመንኩ ስለሆነ ማለት ነው። ስለዚህ እኔ ጥያቄዎቼ እኔ ያሉ ጥያቄዎች ነፍ ናቸው መጠየቃቸው። እንዲያውም እናንተ ለሙስሊሞች አትመቿቸው ማለት የሆነ የሚጠቅም ጥያቄ አለ የምጠይቁ በብዛት ማለት ነው። እንትን ነው የሆነ እልህ ውስጥ የሚያስገባ ፉክክር ውስጥ የሚያስገባ ጥያቄ የምጠይቋቸው። እኔ በነገራችን ላይ እኔ ለማሸነፍ አይደለም የምጠይቀው። ታየዋለህ አሁን የተፍሲር ማት የሀዲስ ማት የምናምን ማት ሲካር ታየዋለህ። በአረብኛ መደበቅ ምናምን ታየዋለህ። ለማንኛውም እሱን እኮ ነው የምልህ። ሲነግሩኝ በአረብኛ ፊ ላይ ይለኛል የሆነ ፊ ካፍ ምናምን የሆነ ነገር። ይሄ ግን አማርኛውን ተው ምናምን ትናንትና በሱ መሰረት አስረዳኝ አንዱ ይመጣና ይሄኛው ደግሞ ልክ በሱ መሰረት አስረድቶኝ ጥያቄ እንደገና ስጠይቅ ይሄ አማርኛው ልክ አይደለም ምናምን ይሉኛል። ስንቀራበት የነበረን ነገር ስንቀበለው የነበረን ነገር የለም ይሉኛል። ይሄ እኮ ነው እኔን እየረበሸኝ ያለው እንዴ። ድምጼ ይሰማል? አብዱልፈተና ይሰማል? ዌልካም። ይሰማል እንዴ? እኔ ልወጣ ስለሆነ የሆነች ነገር ተናግሬ ልወጣ። አይ ቲንክ የመጀመሪያው ከኦሳማ ጋር የነበራችሁ ኮንቨርሴሽን ኢሳ ፈጥሯል አልፈጠረም ከሚለው ጋር በተገናኘ ጀስት ምን ለማድረግ ነው እየተሞከረ የነበረው? አረበኛ ላይ ለመደበቅ። ይሄ ደግሞ ድሮ የቀረ ነው። የትኛው መጽሐፍ አሁን እየወጣባችሁ ነው ወደ ጉግል እና ምንም የሚደበቅ ነገር የለም። ደግሞ ትራንስሌት የተደረገው አማርኛውን ብታነበውም ደግሞ በራሳችሁ በሊቃውንቶች እየተተረጎመ ነው አማርኛውም እና አረበኛ ላይ መደበቅ ድሮ የቀረ ነው። ሁለተኛው አስረስ እስቲ አንደኛ ስድብ ነው። ሁለተኛ ደግሞ ምንድነው እና ተወያይ። እሺ በቃ ይሄው የቤት ርዕስ አለ አስቀድሞ የተለጠፈ እንወያይ እስቲ። የለም መወያየት የለም። ያለ ብዙ ጊዜ ያዩት ምን መሰለህ እኔን እዛ አስገብተው የሆነ እንደማችል አሳይተው ሪከርድ አሳይተው በሰዎች ዘንድ ተወዳጅነትን ለማግኘት ነው የሚጥሩት በብዛት ማለት ነው። which is nonsense of Islam like ሁልጊዜ ማየው ይሄንን ነው። ስለ እምነት አይደለም ስለ አላህ ሳይሆን የሆነ ምን የሚባል ነገር አለ መሰለኝ። ሰፈር ላይ 3 ሰው ኢማን አለው ብሎ ከመሰከረ አንተ ጀነት ትገባለህ ይባላል። በቃ ኢማን አለው ይባላል 3 ሰው። ስለዚህ 3 ሰዎች እንዲመሰክሩ ነው አላህ እንዲመሰክርልህ አይደለም በብዛት ማለት ነው። የሆነ ሰው ይልኝ መስጊድ ስገባ የሆነ ሰው እንዲያይ የሆነ ነገር ስታደርግ ሰው ያቺን ነገር ሸዋፕ እኔ ጋር እኔ አውቃታለሁ። የሰለቸኝም ይሄ ነው። ተረድተዋል። ለማንኛውም ምንድን ነው ሀሳቡ ላይ ለመሄድ ያክል
አረበኛ ላይ መደበቅ አያስፈልግም። እስቲ በቃ ነፃ ውይይት እንወያይ፣ ኮንቨርሴሽን እናድርግ። የለም ምንድነው አዲስ ልጆችን ምንም የማያውቁ ልጆችን ከሆስት እየሳቡ የሚወያዩ የነበሩ ልጆች አሁን ላይ አንተ አትመጥነኝም፣ አንተ እንትን አትለኝም። ማነህ አንተ? ፎሎወሩ ትንሽ ነው አለ ጭራሽ። ባይ ዘ ወይ የአሁኑ ልጅ አይ ቲንክ 60 ምናምን ነው ፎሎወሩ ራሱ ከኔ በታች ነው፣ ግን አትመጥነኝም አለ። ይሄ ጨቅላነት ነው። ለማንኛውም መወያየት የሚፈልግ ሰው ካለ ግን ለመሐመድ መገለጡ በጣም ቤዚክ የሆነ ነገር በእስልምና ቤዚክ የሆነ ነገር ስለሆነ ለመሐመድ የመጣው መገለጥ ከየት ነው የሚለውን ማየት አስፈላጊ ነው። እውነተኛው ከአምላክ ነው ምንድን ነው? ቁርአን ያምላክ ቃል ነው። ይህን ክሌም ብዙ ጊዜ ይነገራልና እስቲ እናወራበት። እኔ ጠየቅኩኝ፣ የለም። ኮንስታንቲኖስ ጠየቀ፣ የለም። አንድ ሰው ደፍሮ የሚወያይ የለም። አንድ ሰው ጀስት እንደዚህ በቃ አትመጥነኝም። ማነህ አንተ ሲጀምር እንደዚህ ለማለት ራሱ። ለማንኛውም ጊዜ ያክብርልኝ፣ እኔ ልወጣ ነው። ሜቢ ግን አሁንም ራሱ ማውራት የሚፈልግ ካለ አፉ በለው እናውጣ፣ አፉ በለው እናውጣ። ለቡጣ ለማንኛውም አፉ ብያለሁ፣ ሁላችሁንም አፉ በለኝም። በዚህ ታይትል ማውራት የሚፈልግ ካለ እኔም ዝግጁ ነኝ፣ ቆስጠንጢኖስም ዝግጁ ነው። አይ ቲንክ አይደለ ቆስጠንጢኖስ? አንተ የሚሄድበትና ከዛ እንትን እንላለን። ለመልካም ጊዜ ይሆንላችሁ። በቃ ልወጣ። ቴንክ ዩ ሶሪ ግን አብሽር። እሺ አሞ ሀይ ዌልካም። አሁን ይህ ጥያቄ ራሱ ረጅም ሰዓት የሚወስድብን ይመስለናል። አሁን ነቢያችን ጅብሪል እንዴት አወቁት የሚል ነገርን ጅብሪል መሆኑ እንዴት አወቁት? አሁን ስለ ኢሳም ብዙ ጥያቄዎች አሉ። በቁርአናችን ዙሪያም ስለ አይሁዶችም ስለ መሰቀሉ ብዙ ነገሮች አሉ። ብቻ ላይክ እያንዳንዱን ኖት ይዤ እንትን አላልኩም እንጂ ይሄ ራሱ አሁን ረጅም ሰዓት የሚወስድ ነገር ነው እንግዲህ ይመስለኛል። እንደኔ ግን የኢሳን አፈጣጠር ላይ ሱራ 171 ላይ ያለው ቃሉና መንፈሱ ስለ ኢሳ ስለ ስላሴን በግልጽ እነሱን ጥያቄዎች ላይ ዛሬ ፎከስ ብታደርግ መልካም ነው ብዬ አስባለሁ። ምን ይመስላል? ወደ እሱ ሜዳችንም አይቀርም። እሱ ደግሞ ዋናው ኢቨን ሃይማኖቱን ላይ እኮ ዲፈረንስ የሚፈጥረው ዋናው ፖይንትም እሱ ነው አይደል? የኔም ጥያቄ ደግሞ እዛ ጋር ቁርአን ላይም በብዛት ሀሜቶች እንጂ በግልጽ አያሳዩም። አላህ አይወልድም አይወለድም የሚሉ ነገሮች በሙሉ ከምን የመጡ ናቸው? አሁን የሆነ ሰውዬ ቁጭ ብሎ የሆነ ሽርጥ ለብሶ የፖሰተ ቪዲዮ አይቼ ነበር ጠዋት እና ጥሩ ነገር ምን ነገር የመሰለ እስከዛሬ ድረስ አንድ የሚለውን ጥያቄ ነበረኝ። አላህ አንድ ነው ለምን ይባላል በሰውኛ የሚለውን አላህ አንድ ማለት በአረብኛ ዋሂድ ነው አለ። ዋሂድ ነው አለ በአረብኛ ዋሂድ ነው። ዋሂድን ይጠቀም ነበር። ዋሂድ ጀማል ሽርጥ የሚለብስ ልጅ ከእስልምና የመጣ ልጅ ነው። ጀማል የሚባል ልጅ ሽርጥ የሚለብስ ሙስሊም ነው እኮ። ኦኬ ሌላ የሆነ ሽርጥ የሚለብስ የመጣ ልጅ አለ ቪዲዮ እየሰራ ያለ አሁን። እሱማ ፌክ ነው የሚመስለው እኮ። እሱ ሰውዬማ ፌክ ነው የሚመስለው። ሰላም አብዱ፣ ሰላም አለይኩም፣ እንዴት ነህ? ዌልካም ራህማ። አንዲ ነው ለማለት በአረበኛ ማለት ነው ዋሂድም ይሆናል አሐድም ይሆናል። ሰውዬው ነገር ምን መሰለሽ፣ አሁን ለእኔ ጥሩ መልስ ነው የመለሰልኝ። ምን መሰለሽ፣ እኔ አንድ የሚለውን ቁጥር በሰውኛ ቁጥር ለምን ተጠቀመ? አላህ እኮ የኛ አይነት ለምሳሌ እኔና አንቺ እኔ ተብሎ አንድ ከዛ አንቺ ሁለት ይባላል። ስለዚህ ልክ እንደ እኔ ሲንግል አድርጎ ራሱን አንድ ነኝ አለ፣ በሰውኛ ነው። ሰውየው ግን ምን አለ መሰለሽ፣ ብቸኛ ነው ማለት ነው። ዋሂድ ሲሆን ብቸኛ ላይ እንደ ለየት ለማድረግ ነው የሚጠቀሙት። አንድ ለማለት ግን ዋሂድ ነው የሚጠቀሙት አለ። ሁለቱንም ይጠቀማሉ አረቦቹ ማለት ነው። አረብኛ ቋንቋ ከቻልክ ሁለቱንም ይጠቀማሉ። እዛ ጋር ደግሞ እነዛ ጣዖታዎቹም ሌላም አምላኪዎቹ ደግሞ ሁለት ነው ሶስትም ነው እንደገና ደግሞ ከሱም ሌላ አማላጅ ናቸው ምናምን ለሚሉት እሱ አምላካችሁ አንድ ነው በላቸው፣ ለሁሉም መጠጊያ ነው በላቸው ብሎ ቁርአን አወረደ ማለት ነው። አንድ በሰውኛ ቋንቋ አንተ በሚገባህ ቋንቋ ነው መነገር ያለብህ ማለት ነው። እና እዛ የነበሩ ሰዎች አንድ መሆኑን እንዲረዱ ነው ለዛ ተናገሩ። ዋሂድም ሆነ አሐድ ጎበዝ
እኔ እንደዚህ ብያለሁ ብዙ ጊዜ። አሁን እኛ አላህ ቁርአንን የሚነግረን በሚገባን ቋንቋ ነው አይደለ? በእኛ አይነት ቋንቋ ማለት ነው። ልክ እኛ የምንጠቀምበትን እኛ አንድ ማለት ምን እንደሆነ ስለናቀልን አይደለ? ደን በዛች እኛ በምንጠቀምባት ወርድ ኦር ደግሞ ፍቺ መሰረት ራሱን አንድ ነኝ አለ። እንደ አሁን እንዳልሽው ማለት ነው ለእኛ በሚገባን ቋንቋ። አዘሴም ታይም ትናንትና ጥያቄ ነበር ከትላንት ወዲያ ምን መሰልሽ፣ ባሪያ የሚለው እኛ የሚገባን ቋንቋ ባሪያ ማለት ምን ማለት ነው? እስቲ እዚሁ ልጠይቅሽ፣ ባሪያ ማለት ምን ማለት ነው? እኛ በሚገባን መጀመሪያ የአላህን ተይውና ባሪያ ማለት ምን ማለት ነው? ባሪያ በሁለት ይከፈላል። አይ መጀመሪያ እኛ በምናውቀው ቋንቋ ነው የምልሽ። ልንገር፣ አንተ የምታውቀው ቋንቋ እኮ ግዴታ አንተ ብቻ በምትለው አይደለም፣ በሁለት ሶስት የሚረዳ አለ። ሰማኸኝ? ቋንቋው እዚህ ጋር አንድ የባሪያ ሰው አንተን ባሪያ አድርጎ ከገዛህ በብር ገዛህ ማለት ነው። በብር ስለገዛህ በቃ ያው እቃ ልክ እንደ እቃ ነው የሚያይህ ያ ሰው። ያረክም አላረክም በሱ ቁጥጥር ውስጥ ነህ፣ በሱ ቁጥጥር ውስጥ ነህ። ምሳሌ አንድ ምሳሌ ልስጥህ። ቢላል ረዲየላሁ ዐንሁ ባሪያ በነበረበት ሰዓት አለቃውን ሁሉ ይታዘዛል። ነገር ግን እስልምናን ሲቀበል እኔ ባሪያዬ ነህ፣ ይሄንን አንድ የሚለውን ነገር መተው አለብህ ብሎ ሊያከፍረው ብዙ ነገር አሰቃይቶታል። ምሳሌ ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ እሱ እስከ ነፃ እስከሚያወጣው ድረስ ለምን መብቱ ነበረ በዛን ሰዓት፣ እሱ ለምን ገዝቶታል። እኛ ደግሞ ባሪያ ደግሞ ከአላህ በኩል ባሪያ በሚለው ሁለት መስፈርት አስቀምጦልናል። አንደኛ ወደድንም ጠላንም እሱን የፈጠረን ለመገዛት ነው። ነገር ግን አለ እዚህ ምድር ላይ ስንኖር የፈለጋችሁትን አምልኩ አለ። የፈለጋችሁትን ቀጥተኛው መንገድ ደግሞ እስልምና ነው አለ። እስልምናን ተቀብለህ አንተ ከተገዛህ በመጨረሻው ዓለም በሚመጣው ዓለም አንተ ጀነትን እንደሚሰጥህ ቃል ገብቶልሃል። ምሳሌ ማለት ነው። እንደገና ደግሞ አይኔ እንደፈለኩ ነው የምሆነው፣ አምላክ የለም ማለት መብቴ ነው፣ ሌላም ማምለክ መብቴ ነው ካልክ ደግሞ እዚህ ምድር ላይ ምንም ነፃነትህን አይገፋህም። ነገር ግን በሚመጣው ዓለም ጀሃነም እንዳለ ተናግሯል ማለት ነው። ባይነግርህ እንደፈለገ ቢለቅህ እኔ እኮ ሰውንም ጅኒንም ወይንም ሰማይንም ምድርን ለጨዋታ አይደለም የፈጠርኩት፣ ሰውንም ጅኒንም እኔን እንዲያመልኩኝ ነው አለ። ነገር ግን እዚህ ምድር ላይ ስትኖር መርጠህ አንተ ማምለክ መብትህ ነው፣ ወይንም ነፃ ምርጫ አለህ። ምርጫህ ነው ያንተ ምርጫ ማለት ነው። ይሄ ነው ባርነት የሚለያየው እዚህ ጋር ነው። አንተ የተረዳኸው ልክ ሰው ገዝቶህ በሰው ውስጥ ያለውና በአላህ መካከል ያለው አንድ አይደለም። ተረት ተረት አይደለም። ተረት ይሄ በሁላችንም በመጽሐፍሽም አለ። በነገራችን ላይ ባሪያ ማለት አለ በደንብ። ቆይ ቃል ስጋ ሆነ አንተ ዝም በል። እኔ ከብጋ ነው ማውራት አይደለም ለሱ ነው ያስኩት። አንቺ ያላወራሽም ብቻሽን ነው እንደምታወሪኝ የምናወራ እንጂ እኔ ለራሱ ጋር አልጨረስኩም። አንድ ነው የሚባለው ነገር ላይክ አላህ ምንም አይመስልም፣ ምንም አይመስልም ከተባለ አብዱልፈታ ከዛ ኤንዜን ደግሞ መጥቶ እንደገና አላህ አንድ ነው ስትል አትሊስት የሆነ ነገር መስሏል፣ አንድን መስሏል። አንድ የተፈጠረ ነው፣ አንድ ብቸኝነት ነው። አንድ ምን አይነት ቆይ አንድ ምን አይነት ነው ተሰፍሯል። ቆይ አንድ የተሰፈረ የተለቀ ቢያንስ አንተ አብዱ ለአንተ ቃል ማለት ነው። ዝም ብለህ አታወራ። አንድ ምን አይነት ነው? እስኪ ምን አይነት አንተ የምትመስለው ምንድን ነው? አንድ ቁጥር አይደል እንዴ? ኧረ ተረጋጊ። ኦኬ ቁጥሩ እኮ አንተ ቢያንስ እሱ እኮ አቅል አለው። አንተ ገና ልትመልሱ ብዙ ታወራላችሁ። ምንድን ታውቃለህ አብዱ፣ አላህ አንድ ነው ከተባለ አንድ ደግሞ የተሰፈረ የተለካ የተመዘነ ነገር እና ሶስት ነው እንዴ? እናንተ እንደምታመልኩት ሶስት መሆን አለበት። ስለዚህ ቢያንስ በአንድነት አላህ ሶስት ነው ስትሉ አንድ ነው። በቃ አንድ ነው። ፍጥረትን ይመስላል ማለት ነው። አንድ ማለት ምን ማለት ነው? ፈጣሪ አንድ ነው። ፈጣሪ ምን ይመስላል? እሱን የሚመስለው ምንም የለም እዚህ ምድር ላይም ሆነ በምንም ፈጣሪን የሚመስል ማንም የለም። አንቺ አንድ ነሽ፣ እሱም አንድ ነው። ተመሳሰለ እኮ ከሌን ይመስል። አይ እኛ ሰዎች በጣም ብዙ ሰዎች ነን እኛ ግን አዳም ያለው ሁሉ አለኝ ብሎ ተናግሯል። ለአምላክ ምሳሌ አዳም ነው የሚመስለው። አፉ በእኝና ምን ያለ መሰለሽ፣ እኔ አንድ ነው ሲል አንድ አይደለም እያልኩ አይደለም፣ ግን አንድ ነኝ ያለበት ፐርፐስ ምንድን ነው? ከአሁን በፊት ጠየቅኩኝ። ሁለተኛ ደግሞ አልወልድም አልወለድም ያለ ለምን አስፈለገ? ይሄ ነገር ራሱን ልጅ ያለው ስለሚሉ ቆይ ስለማይገባው አብዱ አንተ እኮ ጥያቄ በጣም እኮ ቀላል ነው። እንዴት ይሄ መረዳት ያቅታል? አንተ ልጨርስልሽ
ከዛ ብዬ ስጠይቅ ያው ስጠይቅ ኖርኩ። አሁን እንዲያውም አንድ ፖስቼ ነበር አላህ ለምንድን ነው። ከዛ ምን የሚል መልስ ነበር የመለሰሉኝ? ከክርስቲያኖች እንደዛ ስለሚሉ እነሱም አላህ ሶስት ነው ስለሚሉ ደግሞ ይወልዳል ይወለዳል ልጅ አለው ስለሚሉ ለዛ የወረደ ቁርአን ነው እንዴ? ይሄን ነገር ጭራሽ ጥያቄ ፈጠረብኝ። ለምን ጥያቄ የፈጠረብኝ ሄደ ማለት ነው። ከዛ ክርስቲያኖችን ለመቃወም ነው ሲሉኝ ማለት ነው። ከዛ እንደገና አሁን ብዙ ሰዎች ክርስቲያኖችን እነሱ የሚሉትን ለመቃወም ነው ካሉኝ በኋላ ተፍሲር ደግሞ ሳይ ከአልማዝ ነው ከወርቅ ነው የተሰራው ብለው በጠየቁት ጊዜ ነው ይሄ የወረደው ይላል። ከክርስቲያኖች ጋር ምንም አይገናኝ። ረብድ የለም እንደዛ። አንተ ምን አይነት ሐዲስ ነው የምታነበው? እኔ ሰምቼ አላውቅም እንደዛ አይነት ምሳሌ ልንገርህ። እኔ ከክርስቲያኖች ጋር ነው የሚባለውን ብቻ ሳይሆን አንተ የምታመልከውን አምላክ ክርስቲያኖች ሶስት ነው ባይሉም ምሳሌ አለ ምን አይነት ነው ሲባል ምንም አይመስልም። ግን ስንት ነው ወይንም ፈጣሪ አሁን ያወራሁትን ሰማሽኝ? ተፍሲሩን ሄጄ ሳይ አልኩሽ። ተፍሲሩ የት እስኪ ተፍሲሩ ያነበብከውን ቁጥር ችግር የለውም። አሁን ተፍሲሩን ሄጄ ወይ ስምኛ ተፍሲሩን ሄጄ ሳይ እንደዚህ ይላል አልኩሽ እኮ። አይ ተፍሲሩ እንደዚህ አሁን እኔ ያልኩትን አይልም ነው የምትይ ያልሽኝ? እንደዛ ነው አንተ አሁን የምትናገረው አላህ ከወርቅ ነው የተሰራው ምናምን የሚባለውን ነገር ይሄን እንደዚህ አይነት ሐዲስ አናውቅም። እስኪ ሐዲሱን አምጣው። እኔ ከየት አብሽሩ አንድ አልሰማሽኝም እኮ እኔ ጠይቄ ነበረ። ይሄ ሱራ ምናምን ብዬ ለምን አልወልድም አለ አልወለድም አለ። ይሄ እኮ አላህ ራሱን ሰው ነው ያደረገው። ባይወልድ ሰው ሆኖ ሰው አይወልድም አይወለድም ማለት ነው። ተፈጣሪ ነው ሰው ባይወልድም ሰው ተፈጣሪ ነው። ወልዷል ደግሞ ሰው ልጅ ወልዷል። ያስረዳዎች ነው ጠየቅኩኝ። ስጠይቅ ምን ተብሎ ተመለሰልኝ? ክርስቲያኖች እንደዚህ ስለሚሉ ተብሎ ተመለሰልኝ። ብዙ ሰዎች እንደዛ ብለው መለሱልኝ አልኩሽ። እሺ በቃ መልስ ነው ብዬ ዝም አልኩኝ አልኩሽ። ከዛ በኋላ ግን ተፍሲሩን ደግሞ እንደገና ሂጄ ሳይ ተፍሲሩ የወረደላቸው መንገድ ከክርስቲያኖች ጋር በተያያዘ ሳይሆን ቁረይሾች መጥተው ለነብያችን ሰለላሁ ዐለይሂ ወሰለም ያንተ አምላክ በምንድን ነው ምርጥ ስለሚባል ያንተ አምላክ በምንድን ነው የተሰራው? በወርቅ ነው በአልማዝ ነው ብለው በጠየቁት ጊዜ እንደወረደ አንድ። እዛ አይሁዶችም ቶራ ላይ የሚለው ምንድን ነው ያንተ አምላክ ምንድን ነው? ቶራን ጠቅሰው ማለት ነው ያንተ አምላክ በምንድን ነው የተሰራው ብለው በጠየቁት ጊዜ የወረደ ሱራ መሆኑን አሁን እኮ ሌላ ስለ መልሱ አይደለም የምናወራው። ሰዎች የሚያወሩት ነገር እንደሚጋጭ እየነገርኩ። እሺ አንደኛ ቁረይሾች ያንተ አምላክ ከወርቅ ነው እንዴት ተሰራው ብለው አልጠየቁም። አላህን ያውቃሉ እነሱ። ነገር ግን ጣዖታዎችን ያሸርካሉ፣ አላህን ያውቃሉ። አብዲ አንድ ነገር የምነግርህ ማለት ነው ከሄ የምታመጣው ሐዲስ ነው ብለው ካሉ صحيح አይደለም። ሁለተኛ አዳምጠኝ፣ ለጠይቀው መልስ ልስጥህ። ከታች አቡ መሐመድ ሳይ እኮ አይደለም ትርጉም እኮ ነው እየነገርኩ ያለሁት። ትርጉም ማን የተረጎመው? አንተ ዝም ብሎ ማንም አምጥቶ የነገረው ትይዛለህ? እንዲህ ዘት ትመጣለህ እንዴ? ይሄ መጥቻ አይደለም እኮ እኔ እኮ ዌብሳይት አለኝ ሐዲሱ እንዳለ አለ እኮ። ዌብሳይቱን አይደለም ዌብሳይትም ይሁን አንድ ዝም ብሎ ማንም የማያውቅ ሰው የተረጎመልህን ወይንም የነገረው ራይማ ይኸውልሽ ራይማ አፉ በይኝ። ይኸውልሽ እኔ ብዙ ጊዜ እንድጠም የሚያደርገኝ እንደዚህ አይነት ነገሮች መካድ የሚባል ነገር ያለውን ነገር አምነሽ አልካድንም። ወአለይኩም ሰላም ዌልካም አቡ። ባለፈው እኮ ቁልሁላህ ላይ ያለውን ኢንሲ ብለና ረበክ የጌታህን ዘር ንገረን ብለው ጠይቀውት ነው እንጂ ስለ ወርቅ ስለ ብር ምናምን የሚያወራ አይደለም ብዬ ኪታብ ተፍሲር ኪታብ ወረቀቱን ከፍቼ እኮ አሳይቼ ነበረ። ሌላም ልጅ ከኔ ጋር ገብቶ ነገሮችን አስረድቶህ ነበረ። አታስታውስም? አቡ አንተም እንደዚህ እንዴ? በክር መጥቷል። አብዱን በክር መጥቷል። ያስገባው አይው ከታቻው በክር መጥቷል። ማታ እኔ አታስታውስም እንዴ? እንሲ ብለና ረበክ ነው። እኔ አሁን እኮ ራሱ ሁለት ስልክ ስላለኝ አልቸገርም። የሚገርም ነገር እና ያንቀን አቡ እኔ እኮ እንዳለ ሌሎቹን ዝም ብዬ አቡኪ ሰላም አለይኩም። አቡኪ ጋር አውራ። እኔ ትንሽ ልጠብቅ። በቃ አቡኪ ላስቀድመው ኢንሻአላህ። እሺ አባት። ሰላም አለይኩም ወራህመቱላሂ ወበረካቱ። አቡ መሐመድ አቡ መሐመድ ወበረካቱ። እንዴት ናችሁ? አቡኪ
እንዴት ናችሁ? ቀጥል አቡኪ። አልሐምዱሊላህ። አይ ቲንክ ፕሮግራም ይዘን ነበረ እንቀጥል አይደለ አብዱል ፈታህ? አቡኪ አብዱ አለ? አዎ አይ አውርተን ነው ቀደም ይወጣ። አብዱ አንዴ አፎንና ሞዴሬተር ለኔ ለምን ሰጠኝ እንዳልፈለክ ግራ ገብቶኝ ነው። እሱን ትነግረኛለህ? ኧረ ሰጥቼ ነበር ባለፈው ወላሂ አፎልኝ ወላሂ አልሰጠኝም። ምን ሞዴሬተር አልተሰጠኝም። መሐመድ አፉ በሊም ፕሮግራም ጥዬ ነው እኔ አቡኪ ትቀጥላለህ። እኔ ሚውት አደርጋለሁ። እሺ ፕሮግራም ጥዬ ነው የመጣሁት። ልክ እንዳልኩ እዚህ ጋር ያሉትን ሁሉንም ከሙስሊሞች እስከ ክርስቲያኖች ድረስ ሁሉንም አወርዳቸውና አይ ቲንክ እንቀጥል ነው እናንተ። አዎ እንደገና ፕሮግራም እንዳይከፈት አቡኬ ኮሜንት በጣም አስጸያፊ እየጻፉ ስለሆነ ኮሜንት አይክፈቱ። እኛም እንወርዳለን። ቃል ወርዳለሁ። አቡኬ ሞዴሬተር ተሰጥቶኛል። ከስሩ እየተከታተላለሁ። ያለውን ነገር እንጨርሳለን። ችግር የለም። አይ ኢንሻአላህ። አይ በቃ ኮሜንት ተቆጣጠሩ። ያው ላፊ ከሆነ እኔም አልቀመጥም ዲኒ ስለማይፈቅድ ማለት ነው። ሞዴሬተር ስጠይ ቢያንስ በኋላ ታነሳለህ። ቆይ በቃ ኮሜንት ምናምን አትበይ። ኮሜንቱን ኦፍ አድርጌዋለሁ። ዝም ብላችሁ ተወያዩ። አይ ኦፍ አታድርጊው። ዲቱ ኮሜንት ቢሳደብ ካለ አይ እኔም ወርዳለሁ። አቡ ተጨረበ አላ ሰዓት የለኝም። ምን ሆናችሁ ነው? እሺ ፕሮግራም ጥቼ ነው የመጣሁት። ሁላችንም እንውረድ አቡኪ፣ ሁላችንም እንውረድና አንተና እሱ ብቻ እንቀጥል። ፕሮግራም ጥቼ ነው የመጣሁት። ወላሂ ፕሮግራም አሁን ይዤ ነው የመጣሁት። ቀጥል። አቡበከር እሳት የላሱ ተማሪዎች አሉኝ። ይህንን ርዕስ ሊወያዩ ቢችሉ እስልምናን ዲፌንድ ማድረግ ይችላሉ ብለህ ስለተማመንክባቸው ሰዎቹን አሁን ታገናኘናል ወይ? እሺ ታች ትወርዳለህ። ስንጨርስ ናና ጥያቄ አለኝ ብለህ ጠይቀኝ። አንዴ ከይቅርታ ጋር ወርታችሁ ወረዱና እኛ እንጨርስ። እሺ ሀቢቢ ምን ታደርጋለህ መሰለህ? በቃ ኖርማሊ ጥያቄዎችን ቶሎ ቀረብ አድርገውና ፕሮግራም ትቼ ነው የመጣሁት። ቢያንስ አላህ ስለዚህ አሁን ቢያንስ አስተምሪ። የመጀመሪያ ጥያቄ የሚሆነው አላቀህም አታቀኝም። የመጀመሪያ ጥያቄ የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል እንደተገለጣላቸው ማለት መላእክት መሆኑ ራሱ ጅብሪል መሆኑ እንዴት አወቁ? የመጀመሪያ ቀን። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰማያትን ምድርን የፈጠረው ጌታችን አላህ ሱብሓነሁ ወተዓላ ሰዎችን በተለያየ መንገድ እንደሚያስተምራቸው በተለያየ መንገድ ሪች እንደሚያደርጋቸው ይነግረናል አላህ ሱብሓነሁ ወተዓላ። ሰው ጥያቄው ወሳኝ ሁላችንም የሚመለከት ጥያቄ ነው። ያ ማለት ምን ማለት ነው? አንድ አካል ነብይ ነኝ ብሎ ሲነሳ ያ አካል ደግሞ መልእክተኛ ሲመጣለት ያ መልእክተኛ መልአክ መሆኑን በምንድን ነው የሚያውቀው? አይደለ? ላረጋግጠው ይሄ ነው መጀመሪያ ጥያቄውን የደገምኩት። አዎ በሌላ እንትን ያው በዛ አልኩ። እሺ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ ጅብሪል ዐለይሂ ሰላም ወደ እሳቸው ሲመጣ ጅብሪል እንደመጣላቸው ያወቁት ወስፍ በተደረገላቸው በተገለጸላቸው መንገድ ነው። ሲቀጥል ደግሞ ጅብሪል እራሱ ያ ረሱላህ አንተ ሙሐመድ ነህ እኔ ደግሞ ጅብሪል ነኝ ብሎ ነግሯቸዋል። በደንብ አስተውል። መስፈርት አይደለም ግን መስፈርት አድርገን እያቀረብ ነው። የመጀመሪያው መልአኩ እራሱ በተነገረለት በታየበት በክብሩ ነቢያችን ሰለላሁ ዐለይሂ ወሰለም ሊያውቁት ይችላል። አንደኛ። ሁለተኛ ደግሞ መልአኩ ራሱ እኔ ጅብሪል ነኝ አንተ ደግሞ ሙሐመድ ነህ ብሎ ነግሯቸዋል። ግን የሪቪሌሽን ኮንሴፕት ላንሳ መጀመሪያ። ይሄን ሳላነሳ መሄድ ስላልለብኝ ሪቪሌሽን ሲባል ግልጠተ መለኮት ሲባል ሰዎች ኖሌጅን ከሚያገኙባቸው መንገዶች አንዱ የኤፒስቴሞሎጂ አይነት ሪቪሌሽን ነው። ግልጠተ መለኮት የምንለው ኤምፒሪካል ሜተድ ይጠቀማሉ ሰዎች፣ ኢኒሺዬሽን ይጠቀማሉ። ዘን የመጨረሻው ደግሞ ፔሪድ ሪቪሌሽን ብለን እንጠራዋለን። ኤምፒሪካል የምንለው አንድ ነገር ለማረጋገጥ ግዴታ በአምስቱ ሴንስ ኦርጋናችን ቼክ ማድረግ መቻል ያለብን ነገር ነው። ለምሳሌ አንተ አብዱል ፈታ ወንድ ለመሆንህ በጆሮዬ ስሰማ ድምጽህ የወንድ ድምጽ ስለሆነ ይሄ አካል ወንድ ነው ብዬ ጀጅ አደርጋለሁ። ኦር በአይኔ ስመለከትህ ጸጉር አለህ ምናምን ወንድ ነው ብዬ ጀጅ አደርጋለሁ። ሴቶች ደግሞ ሲሆኑ በተመሳሳይ ደረጃ አይታት እቺ ሴት ናት፣ ይሄ ኤምፒሪካል ሜተድ ይባላል። ሪቪሌሽን ግን
እንዴት አድርገህ ነው የምታረጋግጠው ሲባል አንደኛ መስፈርቶች አሉት። የሚያመጣው አስተምህሮ ራሱ ምን አይነት አስተምህሮ ነው? በእነዛ መስፈርቶች ካስፈለገ የነቢያቶች ነገረ ነቢያት ከሚለው ከኦርቶዶክስ ቤተክርስቲያን መጽሐፍ መመልከት እንችላለን። እሺ ኪታብ አጠበቃት አልኩብራ ለሳዕዲ ረሂመሁላሁ ተዓላ ትልቁ ዓሊም ኢማም አሳዕዲ ምን ብለው ይናገራሉ? ኪታብ አጠበቃት አልኩብራ በሚለው መጽሐፋቸው ገጽ 165 ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚታወቀው ከድሮም ጀምሮ በእስልምና ሃይማኖት ላይ ነው ያሉትና ልክ ሐደሰና ኢብራሂም ኢብኑ እስማዒል እንደነገረን እሱም ከኡበይ ኢብኑ ሐቢብ እንደሰማው እሱም ከአን ዳውድ ኢብኑ ሁሰይን አን ኢክሪማ ከዳውድ ኢብኑ ሁሰይን እንደሰማው ዳውድ ኢብኑ ሁሰይን ከኢክሪማ እንደሰማው ኢክሪማ ደግሞ ከኢብኑ አባስ እንደሰማው ቃል እንዲህ አለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም على ذلك በዛ ሁኔታ ላይ ያለው وهو يجادر إذ رأى ملكا واضعا إحدى رجليه على الأخرى في أفق السماء ትልቅ የሆነ ግዙፍ የሆነ መልአክን በሰማይ ተመለከተ يصيح يجوه يا محمد أنت محمد هوي أنا جبريل أني جبريل ني يا محمد أنت محمد هوي أنا جبريل أني جبريل ني فذرع رسول الله كذا ነው ያስ እንደነገጡ ይላል ይቀጥል ሶለ መጀመሪያው ጥያቄ መልስ ይሄን አጠቃላይ ዳሰሳ በተወሰነ ደረጃ ነው ያረኩል ይሄ ካለኮ ምንም እኮ እስከዛሬ ድረስ እቺ መልስ ካለች ይሄን ጥያቄ ይዘጋዋሉ ስለዚህ እስቲ የመጣ ቀን ይቅራ ሲላቸው አነ ጅብሪል ነኝ ያለበትን ማስረጃውን አሳየኝና ቴንክ ዩ ያ ምን ላይ ነው ሰማለው ምን መጽሐፍ ነው ሐዲስ ነው ወር ቁርአን ላይ አጠበቃት አልኩብራ ሐዲስ እሺ ምን ሐዲስ ነው ይሄ ሐዲስን በሰነድ ከሚዘግቡ መጽሐፍቶች መካከል አንዱ የሰዓድ መጽሐፍ ኪታብ አጠበቃት አልኩብራ እሺ እኮ ሐዲስ ላይ ሐዲሶች ውስጥ ያለ ነው ለከነ ቡሃሪ ምናምን ምን ሐዲስ ነው እሺ አንድ እየከፈትኩ ነው ሳይ ቡሃሪ ነው እዛ ላይ አታገኘውም ሀቢቢ ሙስሊም አለ ናፊስ አለ ኦኬ አው የሐዲስ መጽሐፍቶች 6 የሚባሉ የሐዲስ መጽሐፍቶች አሉ ኩቱብ ሲታ ብለን የምንጠራቸው ማለት ነው አቡ ዳውድን ጨምሮ ቡኻሪን ጨምሮ ሙስሊምን ጨምሮ ሌሎችን ጨምሮ ማለት ነው ከዛ ደግሞ ሐዲስን በሰነድ የሚዘግቡ ደግሞ አሉ ኪታብ አጠበቃት አልኩብራ አንደኛው መጽሐፍ ነው ከዛ መጽሐፍ ነው ያመጣው ያለው ሐዲስ እነሱ ተገልጦላቸው ነው ላይክ አሁን ለምሳሌ ባለፈው ጠይቄ ነበር ወህይ እንዴት ምናልባት አብዱ ነበርና ነብያችን ሰለላሁ ዐለይሂ ወሰለም ወህይ ወርዶላቸው ነው ያላህን ቃልኛ የሚያስተላልፉት ኦር ደግሞ ሐዲስም ቢሆን እንዴት ነው ሐዲስ ራሱ አላህ እንደዚህ ለማለት ፈልጎ ነው የማለት ስልጣን አላቸው ብዬስ ጠይቅ ቁርአን ላይ አሳዩ መልስ መለሱልኝ ተርጓሚዎቹም ቢሆኑ እንደዛ አሁን ለምሳሌ እዚህ ተፍሲር ላይ ያሉ ሰዎች ማለት ነው ወር ደግሞ ነው ተፍሲር ላይ ያሉት ነው አሁን አንተ አሁን ተፍሲር ላይም የለም ያልከኝ ነው እዚህ በሐዲስ ሐዲሶችም ላይ የለም ያልከኝ ከዛ ወጣ ያለ መጽሐፍ ነው አራ ሐዲስ ነው አብዱል ፈታህ ያንተ እኮ አለማወቅ ነው እኮ የነገርኩህ እኮ ነው ማስረጃ ሳይቼ ያሳየው ነው የሐዲስ መጽሐፍ ኪታብ አጠበቃት አልኩብራ ተብሎ ይጠራል አፕሊኬሽን ላይ የለም ኦንላይን ላይ ያገኘዋለሁ ላይ የለም ዌብሳይትም ላይ የለም እንትንህ ስጠኝ ቴሌግራምህ ስጠኝ ልላክልህ መጽሐፍ አይ ቲንክ እንደዚህ በዚህ አይነት ወይ ታይማችንን እንትን እናደርጋለን ምን ታደርጋለህ መሰለህ በደንብ ተዘጋጅና የእስላሚ መጽሐፍን ስታዘጋጅ ጥራኝ በቃ እንደዛ እናደርግ ይሄ አሁን ካለኮ ብለኔ በቃ ይሄ ካለኮ ለኔ ይሄ ሐዲስ ተቀባይነት ካለው እኮ በቃ ቀደም እንዳልከው ከሰማይ ሲመጣ ጅብሪል ያ መሐመድ ጅብሪል ብሎ ከመጣ እኮ በቃ ይሄን ጥያቄ እኮ እዘጋዋለሁ እኔ ምንም ዝርዝር እኮ አልፈልግም ምክንያቱም ንጥጥር አይደለም እኔ የምሰራው ማመን ነው እኔ ማወቅ ነው የምፈልገው ገብቶሃል እኔ እየነገርኩ አሁን አንተ ወዴት እየመጣ ነው እንደዚህ አይነት ነገር ማዛግ ነው የሚሆነው ለምን እያንዳንዱ የማመጣው መጽሐፍ አንተ ያ መጽሐፍ ካሌለ
ሀው እንዴት ነው እንትን ልንል የምንችለው? ወይ ኖሃው ያስፈልጋል ወይ ደግሞ በቃ እሱ አምጥቶልኛል ብለህ ልትቀበለኝ ነው የሚገባው። ካልሆነ ግን አንተ መጽሐፉን ማምጣት ካልቻልክ፣ አይ አንተንም አልቀበልህም ካልቻልክ then how we go እንዴት እናደርጋለን? ካልሆነ ደግሞ ምንድነው ምን ሆኖ መሰለህ? ቆይ ምን እናደርጋለን መሰለህ አብዱልፈታህ፣ በቃ እንደዚህ ከሆነ ኢስላማዊ መዛግብት ያሉትን መጽሐፎች በሙሉ እንተዋቸውና ሐሳብ ላይ ብቻ እናወራለን። አይ ቲንክ እኔ እንደዛ የተሻለ ይመስለኛል። ካልሆነ መዛዛግ ነው የሚሆነው። አሁን ስንት አይነት መጽሐፍ ልጠቅስ ነው እኔ ገና አይምሮዬ ላይ ያለው። ገና ጠበቃተል ኩብራን ጠቅሼ ማስረጃ ማቅረብ ካልቻልኩኝ አይ ቲንክ ያስቸግራል። ሰው ሐሳብ ላይ ብቻ ማውራት እንችላለን፣ ችግር የለውም። በሐሳብ ደረጃ የሚረታ ፖይንት ስለሆነ ማለት ነው። ብዙ መጽሐፍ ተጠቅስ ይባላል። አቡኪ እኔ ለምን ሌላ ቦታ ላይክ ቲንክ የተመቸኝ ነው። አሁን ሌላ ቦታ እኮ እንድትሄድ አይደለም እኮ አሁን ይሄ መጽሐፍ ከፈለክ ዌብሳይቱ ካለ ዌብሳይቱ ካለ ዌብሳይት አይደለም መጽሐፍ ነው እኮ መጽሐፉ ከየት ነው የሚገኘው? መጽሐፉ ከየት ነው የሚገኘው እኮ ልላክልህ፣ ኦር ቴሌግራምህ ላክልኝ ልላክልህ። ኪታብ አጠበቃተል ኩብራ ብለህ ፒዲኤፍ ማውረድ ትችላለህ መጽሐፉ። በፒዲኤፍ አለ። አዎ ከዛ ነው እያልኩህ እኮ ነው። በቃ ቴንክ ያንን ፒዲኤፍ ዳውንሎድ አድርገህ ምናምን ያ በጣም ማዛግ ነው። ስለዛ ምን እናደርጋለን መሰለህ እኔ መጽሐፉን እልክልሃለሁ፣ ኦር ሌላ ጊዜ ደግሞ በደንብ አንብበው ምናምን አይ ያልከኝ ነገር እንደዚህ ሆኖብኛል ብለህ መጥተህ ጠይቀኝ። ካልተመለሰልኝ አሁን ይሄ እዛ ላይ አለ መቼም ትዋሸኛለህ ብዬ አልጠብቅም። እዛ ላይ አለ ብለኸኛል። ቴሌግራምን አስቀምጥልኝ ቦስ። እሺ ኮንታክት አደርጋለሁ። ወደሚቀጥለው ጥያቄ ስንሄድ አይ ሐሳቡ ላይ እናውራ። ቀጠልም እሺ ምናልባት እኔ ወይ እንደዛ ነው። ምናልባት አሰልቺ ከሆነብህ በጣም ይቅርታ። ግን ወይ እንደውም ዛሬ ለአንተ ስለሆነ ነው። አንድ ጥያቄ ትዝ አለኝ እዚህ ላይ ማለት ነው። አንድ ጥያቄ ትዝ አለኝ ሐዲስ ላይ አይ ቲንክ የሆነ ቦታ ላይ አለ፣ ጓደኞቼም ያግዙኛል። በዛ ቀን ጅብሪል መጥቶ ካናገራቸው በኋላ ያው ደነገጡ። መደንገጥ እሺ ኢትስ ኦኬ። መደንገጡ ላይ ፎከስ ላረግ አይደለም፣ ደነገጡ። ከዛ በኋላ መጥቶ ሲጨምቃቸው ምናምን እሱ ላይ እኔ ሞር ኢሹ አይደለም። ግን ደነገጡና ቤት ገቡና ከድቻ ጋር ምንድነው ተካናነበው ተኙ። ከዛ ፈራው የሆነ ነገር ውስጤ ላይ ያስፈራኛል፣ እያስፈራኝ ነው የሚል ነገር አይዞ አንተ ምንም አይነካህም አለ። አየኔ ይሰማል። እሺ ቃል ካለ ያንን ሐዲስ ቁጥር ትነግረኛለህ? ያ ከጅብሪልን እንዳዩ እንትን ቤት ገብተው ተኙ የሚል ሐዲስ ቃል ካለ ትገባለህ? ቃል አንዴ። ኧረ እኔ አላስወጣሁም። እኔ አላስወጣም። ማስወጣት ሚዩት ማድረግ ምናምን አይመቸኝም። እዚህ ቤት የለም ሚዩት ማድረግ ማስወጣት ምናምን እኔ አይመቸኝም። ቃል ወይዬ ፓፓ ያንን ሐዲስ ታሳየኛለህ? ግራ ጭናቸው ላይ ምናምን ነገር እንትን ስትላቸው ራቆቷ እንደዚህ ስታገላብጣቸው ምናምን ዘላይፍ ኦፍ መሐመድ ሲራ እሱም የሚቀበለው ከሆነ ዘላይፍ ኦፍ መሐመድ ማለት መቀበል ማለት በደንብ ነው እንጂ የሚቀበለው። አሁን ራሱ የጠቀሰልህ መጽሐፍ አለ። መጽሐፉ መቼ ነው የታተመው፣ ማን ያሳተመው ምናምን ነገር እሱን በደንብ ማጣራት አለብህ። አንደኛ ማለት አሁን በቅርብ ጊዜ መጽሐፍ ሊሆን ይችላል። አንድ እሱን በደንብ ፕሩቭ ማድረግ አለብህ። ሁለተኛ ደግሞ ዘላይፍ ኦፍ መሐመድ ሲራ የነብዩ መሐመድ ሲራ ነው። በጣም አንድ አይደለም ብዙ ሰጣለሁ። ዘላይፍ ኦፍ መሐመድን ያዝ፣ የኢብን ሷድ ሌሎች መጽሐፎች አሉ። አንድ ደግሞ በሐዲስ ቤት ገብተው ሐዲስ ላይ ነበር። ትናንትና የሆነ ቀንም አይቼው ነበር። ቤት ገብተው ቡሃሪ 3 ነው መሰለኝ። ምንድነው ሐሳቡን ንገረኝ። ፈራው ውስጤ ላይ የሆነ ነገር ይታየኛል። ጂን የሚል ነገር በአረብኛ ብርሃን ይታየኛል፣ ድምፅም ይሰማኛል። ጂኒ ሳይነካኝ አይቀርም ያሉበትን ኦኬ። በነገራችን በተመለሰልህ መልስ ቡሃሪ 3 አይደለም ልኬልሃለሁ፣ ቴሌግራም ላይ ልኬልሃለሁ። ኢብን ሳድ ልኬልሃለሁ፣ ቴሌግራም ላይ አለ። ኢብን ሳድ ፔጅ ኢብን ሳድ 2845 ላይ ማለት ነው። በነገራችን ላይ ይሄኛው ሐዲስና
እሱ ራሱ ቢያመጣው ክላሽ ያደርጋል፣ ይጋጫል። አሁን ካመለሰው መልስ ጋር ማለት ነው ድብና አድርጎ ነው የሚጋጨው። ለምን መሰለህ? እያወቁ እሳቸው እንዴት ጂኒ ተገለጠልኝ ይላሉ። አንድ አይደለም 10 ሐዲስ ተጣጣሉ። ብቻ አንተ መረጃውን ብቻ ንገረኝ። አንተ ሊድ ያረከኝ ኦልሬዲ ስለማውቀው ሊድ ያረከኝ ነገር ነው። እንዳለ ሙስናድ አህመድ ላይም ልኬልሃለሁ ቴሌግራም ላይ አላክልኝም። የለም እሱ ያኛው ቡኻሪ ነበር ወይስ ሱናን ነው? ነው ስክሪንሻት አድርጌ ላኩልህ። አረ የለም አላክልኝም። ሙስናድ ኢማን አህመድ የሚል አለ ቴሌግራም ላይ። እሺ ጻፈው። ሙስናድ አህመድ እሱ መጽሐፉ ነው አይደለ እኮ መጽሐፉ ላይ ጂኒ የሚለው እኮ ነው። አብዱዬ ተመልሻለሁኝ እኔ። ሰላም አለይኩም። ቆይ አንድ ጊዜ ሐዲስ ልስጥና አሁን ታደርጋለህ መሰለህ ከነቃል ስለሆነ የምትቀበል ከሆነ መጽሐፍ ቅዱስ ላይም ከኛ አምላካቸው እንደ ገባኝ። አይ እንደ አራስ ሴት ይጮሃል አምላካቸው ይላልና እሱ እንዴት እንደጮኸ ደግሞ ትጠይቀዋለህ። እኔ ቃል አሁን እኔ ተጨማሪ ሐሳብ ጠየቁኝ እንዴ? ለማንኛውም ገባ ዛቱ አይኩ ቃል እኔ መረጃ ብቻ ስለተሳደበ ነው። ምንም እየተሳደበ አይደለም። መጽሐፉን ከፍቼ አስነብበዋለሁ። ችግር የለውም። ሌላ አስነብበው ቃል ቅድም ያልኩህ ይኸውልህ፣ አንተ ለኛ ኡስታዞች ትመቻላችሁ እኮ የምለው ለዛ ነው። ቅድም መረጃው የምትሰጠኝ በቂ ነው። ተጨማሪ ነገር እንደዚህ ያለ ስትለኝ ያገዝከኝ ይመስላችኋል? ኢብን ሳድ አለ ማስረጃውን ምናልባት አሁን በነገራችን ላይ ሲራ ነው። አስተግፍሩላ ሙስሊሞች አሁን የቅጥፈታችን ግን በጣም ነው የሚያስቅ። አንድ ስለ ሙስሊም ቅጥፈት አታውራ፣ ስነ ስርዓት ያዝ። ማይመለከት ውስጥ ገብተህ ስለ ሙስሊም አብዱል ፈታህ አሰማኝ። አብዱል ፈታህ ማስረጃውን ማስረጃውን አቡኪ መጣል። ቢክ ስቶፕ እኔ አከብራለሁ። ቢክ ስቶፕ እኔ አከብራለሁ። አቡኪ በቃ እንደ ቅድሙ ቀጥሉ። እሺ አታውሩ። ለምን ተምታወሩት እንዴ? ለምን ሙሉ በሙሉ አቡኪ ተመልሷልኝ። አብዱል ፈታህ አንተም እንደዚህ ያረከው ነው አይደለም። እኔ ነኝ ሌላማ ነው ወርዷል። ቆይ አብዱዬ እኔ ነኝ ልነግርህ ነው። አሁን ሁላችንም ልንወርድ ነው። አሁን እንውረድና በፍቃዱ ካልወረደ ለምንድን ነው እንዴ? ሰውን እናክብር እንጂ። ልጁ ጎበዝ ትልቅ ልጅ ነው። ልጁ ትልቅ ልጅ ነው። ልጁ በጣም ማከበል። እሺ ይቅርታ፣ ችግር የለውም። ለማንኛውም እንደዚህ እናድርግ። አሁን አቡኪ ስለተመለሰ አቡኪ ጋር አውሩና ከዛ ወደ ላይ ወጠን ደግሞ እኛ የምናወራውን ነገር እናወራለን። ችግር የለም አብዱዬ፣ እንደዛ እናድርግ። አይ አዎ፣ ቃል አንድ እዙ ያለ ማስረጃዎች ይኸውልህ፣ ቃል ፕሊዝ፣ ይሄ እንደዚህ ለምንድን ነው አትበለኝ። ሌላ ነገር አንተ እኔ እኮ ጥያቄ የራሴ ናቸው እኮ እኔ እኮ ያንተ ጥልቆ እያስፈጸምኩ ነው መስለው አይደለም። እኔ እኮ ያልገባኝ ስለዚህ አንተ አሁን የአሁንን ፕሊዝ፣ እኔ የምፈልገው ማስረጃ ነው። አንዴ ድምጽ ይሰማል? አቡ መሐመድ ይሰማል። አቡ የአሁንን ሐዲሱን ክፈተው። አቡኪ ቆይ እንዳትቀጥሉ እሺ። ሰው ካልወረደ ቆይ አንዴ ውረዱ፣ በፍቃደኝ ውረዱ። በቃ ሶሪ አይ ሐዲሱን ወላሂ ስልኬ ሙሉ በሌላ ስልክ ነው የመጣው። አንዴ ይሰጣለሁ። ምን አለ መሰለህ ነብያችን በገቡ ጊዜ ሸፍኝኝ ያሉት ሐዲስ አይቻለሁ። ትክክል አይቻለሁ። ያሁንን አለ ሌላም የምፈልገው ሐዲስ ነው ይሰጣለሁ ብያለሁ። ቪኪ ጥያቄ ካለ እባክህ እዚህ አትንተባለ። ጥያቄ ካለ ሰይከኝ የለኝም። ቆይ እንዲህ አይነት ቃላቶችን አትጠቀም እሺ፣ እንዳላስቀይም። ሪሊ ነው የማወራው። ካልሆነ ሐዲስ ክፈተው። ቆይ ያውንን ሐዲስ ክፈተው። እሺ ጥያቄ አለ? ሐዲስ ጥያቄ አለ? አይ አንዴ አስገቡት እስቲ። ቆይ ዲክን አይ ነኝ ያው አንዴ አስገቡት። አይደለም አልፈልግም። አቡ እንደዚህ ተረጋጉ። እነሱ አቡኪ እነሱ መጥቼ ማስረጃ ስጡኝ ስላቸው እኔ ማስረጃውን እንዲያግዙኝ ነው እንጂ ሌላ እኔ ተልኮ እንዳለብኝ ነገር እኮ ሊያስመስሉብኝ እኮ እንዴ። እንደዛ እኔ የማንም ተልኮ ያው በውስጥ ምናምን አውሩ። በቃ እንደዛ ከደበረ ችግር የለም እንዴ። ለኔ ማስረጃ ቃል ማከብረው ልጅ ነው። ማስረጃ ስጠኝ ስለ ማስረጃው መስጠት ነው። ይሄ ለምን ፈለገ? ምንም ይል የፈለከው ገቡና ጅብሪል እንደመጣላቸው ቤት ገብተው ከቨርሚ አሉ። አንደኛ ከዛ በኋላ ኢብን ከዛ እሺ
ከዛ በኋላ ደግሞ በሌላ ቦታ ደግሞ ምን ይላል መሰለ አንተ እኮ ምንም መጥፎ ነገር አይነካህም ብለው በጭኖቹ መካከል አስገቡትና ከዛ ካየ ላይክ ሲያይ አሁን ላይክ በጭኖቹ መካከል እንግዲህ ያው ግልጽ ነው እንደዛ ስታረግ ሄደ ያ ነገር እሺ አሁን አለ አሉት አሁን አለ የለም ሀዲቻ አሁን አለ አሉት ያ ጅብሪል ማለት እሱ ሐዲስ አለ አሳያለሁ ችግር የለውም አልኩ የፈለከው ነገር አለ ይያልኩ እሱን አሳየኝ አዎ ያ ሐዲስ አሁን እኛ ሙስሊሞች የምንቀበለው ሐዲስ አይደል ዊል ሾው አሳያለሁ ሁሉን ነገር አሳያለሁ ይያልኩ አልፈት እሺ የምንቀበለው ሐዲስ አይደለም አሳያለሁ በማስረጃ ነው ሁሉን ነገር ማሳያ በቃ ማንቀበለው ከሆነ ደግሞ ማለት ነው አንደኛ ሌላ ደግሞ ማን ይላል መሰለ ሙስናድ አህመድ 2848 ሙስናድ አህመድ ላይ ሙስናድ አህመድ ሚል አለ ቮሊዩም 3 2845 እዛ ያለ ሳሂህ ቡኻሪ 3 ላይ ከቨርሚ ያለ ዘ ላይፍ ኦፍ መሐመድ ሲራ ላይ 100 ፔጅ 107 ላይ አለ ሳሂህ ቡኻሪ ላይ ስንት ላይ ሳሂህ ቡኻሪ ስንት ላይ ሳሂህ ቡኻሪ ከቨርሚ ብቻ የሚለው አለ ሲራ ላይ ደግሞ የጭኑ የምናምኑ ነገር ሲራ ነው የነብዩ መሐመድ ሲራ ነው 3 ላይ ያለው 3 ላይ ከበረ እኔ እሰጥሃለሁ ፈታረተው እኔ እሰጥሃለሁ ችግር የለውም እያልኩ ነው ይሄ በጣም ማይነር የሆነ ነገር ከፈለክ ጨማምር ይሰጣል ባይዘው አንድ ችግር የለውም አጥቃይ የመጀመሪያውን እንጨርሰና አብዱል ፈታህ ልክ እንደ ቀድሞ እንቀጥልና አሁን እያንዳንዱ ፖይንቶች ይዘናቸዋል የኸዲጃ ዙሪያ ኸዲጃ ረዲየላሁ ዐንሃ ሐዲሱ ራሱ በስተክል አላነበባችሁትም እኔ አውጥቻ አሳያለሁ ኸዲጃ ረዲየላሁ ዐንሃ ከመልአኩ ጋር በተገናኘ ይሄ ሌላ ኢንሲደንት ነው መልአኩን ፈትነዋለች ወይ መልአኩ ሄደ ወይስ አልሄደም አሁን ሳለ ምናምን እያሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚል ሐዲስ አለ እኛ ሙስሊሞች ማንቀበለው ሙንከር የሆነ ሐዲስ ነው እሱንም እንመለከተዋለን ሌላውንም እንመለከተዋለን እንደ ቅድሞ አንዴ እንቀጥል ስልኬ ተበላሽቶ በሌላ ስልክ ነው የመጣሁት እየተቋረጠ ነው ይልስ እንግዲህ ገድል እየሰራሁልህ ነው ያለሁት አንዴ ፈጠን አድርግና እንቀጥል ሞዴሬተሮች ወደ ሌላ ርዕስ ነው ተይ አይ ነው አይደለም ቀደም ከጀመረበት ጀምርና ጀምር ቀደም ያነሳን የነበረው ፖይንት ነበር አይደለ እኔ ምን ፖይንት ጋር ራሱ እንደተቋረጥኩኝ ያለቀ ምን መሰለህ አሁን አንተ ነገር ሐዲሱን ነገር ከኝና ጅብሪል የሚለው ነገር ካለ ከሰማይ ገና ሲወድ መሐመድ እያለ ጅብሪል መሆኑ ከነገራቸው ለኔ በቂ መልስ ነው አልኩ ገብቷል ግን ደግሞ እዚህ ጋር ደግሞ ሌላ ጥያቄ ምን አለኝ ሰምቼ ነበር ምን ጥያቄ አሬንጅ አድርገውና እሺ ከዛ መፍራታቸውን ልክ ከሂራ ዋሻ ያን ጅብሪል እንደመጣ በጨመቃቸው ጊዜ ከዛ ቤት ገቡና ደንግጠው ከቨርሚ አሉ የጭን የሚለውን ተወና ማለት ነው ከዛ በኋላ ምን እንደሆነ አያውቁም ደንግጧል ምን እንደሆነ አያውቁም ኢቭን አሁን በእንግሊዝኛው ጂኒ የሚል ነገር አለው እሺ ይቅርሱ ግን ምንድነው ቆይ አብዱል ፈታህ እማልወደው ብቸኛ ነገር ቢኖር ፖይንት አንስቶ መሄድ ይሄ ሌላ ባክግራውንድ ኢሹ እንዳለው የሚያሳይ ነው አንዴ ሞዴሬተር ስተኝ ቆይ ተቀጥላል ሞዴሬተር ስተኝ መጀመሪያ እስቲ then we'll continue ሞዴሬተር ስተኝ እኔ የምልህ አንተ ብቻ አይድከምህ እንጨርሰዋለን ሙሉ ያለህን ጥያቄ አንተ ብቻ አይድከምህ እሺ ሞዴሬተር ስተኝ አንዴ በዚህ አጋጣሚ ማንም ጥያቄ ያለው ክርስቲያን ካለ መጥቶ መጠየቅ ይችላል ማንም ክርስቲያን ቴንክ ተባረክ ሙስሊሞች አይደለም እያልኩ ያሉት ክርስቲያኖች ጭምር እሺ ትልቁ ላይ ልሆን አንዴ እሺ ቀደም ፖይንት ላይ እያነሳን ነበር መጀመሪያ ሐሳብ ላይ እናወራና ከዛ ወደ ቀጣይ ጥያቄ ትገባለህ ብዬ ነው ያቆም ነው አይደለ ሐሳቡ ላይ እናወራና ወደ ቀጣይ ሐሳብ እንገባለን አይሻልም ኦኬ ደብሮ እሺ አንዴ አስገቡትና ጥያቄ ካለው ላስተናግረው አስገቡት ጥያቄ ካለው ላስተናግረው ማን ነው ጥያቄ ካላችሁ ክርስቲያኖች 1 2 3 4 ስንት ቦታ አለ አይ ቲንክ 6 ምናምን ቦታ አለ ካሳ ጥያቄ አለ ለምንድን ነው የምታወርደኝ እኔ ምንም ማይክ የሚል እኔ አላወረድኩም አንዳንድ መሐል ጥያቄ አለ ሞዴሬተር ስጠኝ እንዳልክ ነው ያወረድከኝ እባክህ እኔ ምንም ማይክ አሁን ቅድምም አውርጃለሁ አሁን ጥያቄ አለ ወይ መጨረሻ ላይ ጠይቃለሁ ለሱ የሚያስፈልገውን ቁጥሮች አንዳንድ ነገሮች ሐሳብ ረዳዋለሁ ያው ከፈቀድክልኝ ጥያቄ just tap
ማጠየቅ ከሆነ ታብታብ አድርግ። ሰው መጨረሻ ላይ ትመጣና አይደለም። ቆይ አቡ አንዴ ፕሊዝ ትልቅ ሰው ነው እና ለመረጃ ነው የምፈልገው። ኖ መረጃውን እዛው በውስጥ ተቀባበሉ ከይቅርታ ጋር። አይ እኔ አልፈልግም ካልክ ደግሞ ምን እናደርጋለን መሰለህ? እኔ ቤት ሰብስባችሁ ሁሉንም ይምጡና ከዛ ላስተናግዳችሁ። አይ ቲንክ ለምን እየበጠበጥክ እንደሆነ ለምንድን ነው የምትጨነቀው? እኔ በመቀመጤ አልጠየቁም። ጥያቄ ካለህ እኮ ምንም የሚያስጨንቅ ነገር የለም። ከኔ ጋር ሆነ አንተ ሪከርድ አይወጣልህም። አንዴ ከይቅርታ ጋር አላወራም ዝም ነው የሚላል እና ምን ልታክ ነው የምትገባው? አቡኪ ለምንድን ነው የማንደማመጠው? ፕሊዝ ለምን ሆት ሆናለህ? ሆት እየሆንክ ነው እንዴ? እነሱ መተውት በተናገሩ ቁጥር ሆት መሆን የለብህም እኮ። ምን ሆነ? አቤት ቴንኪው። እሺ በጣም ብዙ ነገር ትቼ ነው የመጣሁት። ሰው ጥያቄ ሲኖር እኔ ጋር መተህ ጠይቅ። እኔ እንደዚህ አይነት የተዝረከረከ ነገር ላይ አልቆይም። እሺ የተዝረከረከው አቡኪ አንተ ነህ። አም ሶሪ ቴንኪው። አውርደኸኝ ነው የወረድኩት። በቃ አላወረድኩም፣ ወላሂ አላወረድኩም። እኔ አላወርድም፣ ሲጀመር አልወድም ሲጀመር አልወድም። አሁንም አወርደውት ነው አብዱል ፈታህ። አንተ አሁን ሞዴሬተር ነው ገባህ ያለው ፋይት ስለማይገባ ነው። አንተ አሁን አወርደውት ሊሆን ይችላል። አሁን አወርደውት ቅድምም አወርደውት ነው፣ ወላሂ አወርደውት ነው። እኔ እያየሁኝ ነበር ሞዴሬተር ምናምን የሚል እኔ እያየሁት ነበር ሲወርድ። ወላሂ ነው ይችላሉ። ውጪ ሆነው አንዴ ብቻ ንገረኝና እንትን አነሳለሁ፣ ሞዴሬተር አነሳለሁ። ውጪ ሆነው ውስጥ ሳይገቡ ይችላሉ ማውረድ። ውስጥ ሳይገቡ ማለት ከታችሁ ነው? አዎ፣ አራው በደንብ ነው የሚያወርዱት። ያወርዱታል። ለዛ ነው እኮ የምልህ አውርደውት ነው። እንደሱ ከሆነ ጥያቄ የለውም። አውርደውት አይደለም ሆን ተብሎ ነው ያየው ነበረ። አውርዶኝ ነው የወረደው ራሱ። ጌታ ምስክሬን አሁንም ራሱ ነው የወረደው። ምክንያቱም እስክሪን ላይ ይታያል፣ እስክሪን ላይ ይታያል። እኔ አይቻለሁ እያልኩ ነው። ሲወርድ ሲያወርዱት አይቻለሁኝ። ለምን አወረደኝ? ለምን አስር ያወረደኝ? እኔን ሲጀመር ሁላችንም ወርደን አይደል እንዴ? አንተ ለምን ትቀመጣለህ? ለምን ጨነቀው? እኔ ማይክን ያልከፈትኩ ለምን ይጨንቀዋል? እኔ እኮ መረጃ እኮ ባግዘው አንተ እኛ ስንመጣ ጨነቀህ አንልህም። አንተ ስለተቀመጥክኛ የሚጨንቀ ምንድነው? ራስህ ማን እንደፈለጋችሁ አውሩ። እሺ እንደፈለጋችሁ አውሩ፣ ችግር የለም። እኔ ሰማችኋለሁ። ቀጥሉ። ግራና የሚገመኝ ነው። ችግር የለውም። ይኸውልህ አሁን አብዱዬ ምን አድርግ መሰለህ? አንተ አሁን ምንም ችግር የለውም። የፈለገውን ጥያቄ ይስጡን። ያውን አለሁ ለምሳሌ አይደለ ተጠይቅ። ግን እኛም ከነሱ ጥያቄ አንስተን እንሰጥሃለን፣ ትጠይቃለህ። እንደዛ ነው መሆን ያለበት እንጂ አሁን ለምሳሌ አቡኪ ተመለስክ። እሺ ቀጥልሽ። ይቅርታ እኔ እዚህ ሆኜማ እንደዚህ አይነት ነገር እንትን አይልም። በዚያው እያወራሁ ነው። ዲስኮኔክት ተደርጌ የወረድኩት ሞዴሬተር ነው ያወረደኝ። አንተ ስናገረን ፍቃደኛ አይደለም። አሁንም የምነግርህ ነገር ምንድን ነው? አንድ እድል እንቀጥል። ሞዴሬተር አንሳ፣ ሁሉንም ተቆጣጠር ራስህ። እኔ እናንተ እንቀጥል እንደቀደሙ። ካልሆነ ግን እንዳልኩ እኔ እንደዚህ አይነት ዝርክርክ እንትን ላይ አልቀጥልም። ከይቅርታ ጋር አድርግልኝና ማለት ነው። ያው አንስቻለሁ። አንተን ላስተናግድ ነው እዚህ የመጣሁት። ባይዘው ይሄ ሞዴሬተር ሁሉንም አንስቻለሁ። ስለዚህ አሁን እኛ እንደ ወንድም ኃላፊነት ስላለብን ነው እንዲህ መከራችን የምናየው ስለምንወድ። ወላሂ ምሬን ነው አብዱዬ፣ ሌላ አይደለም። ስለዚህ እኔም ወርዳለሁ፣ እዚህ ጋር ያሉት ይውረዱ። እነሱ የሚያነሱትን ሀሳብ አቡኪ ራሱ እንደዚህም ይላሉ እያለ ይከፍትልሃል። በነገራችን ላይ መረጃ በሰጠው ምንድነው ክፋቱ? ግን ያልገባኝ አንተ የምትሰጠውን መረጃ ሰብስበን በሪከርድ አለን ካልስጋውነ ለምንድን ነው የምደነግጠው? እኔ አልከፍትም ማይኬን፣ ኤቨር አልከፍትም ማይኬን። ይኸውልህ አንዴ አቡ መሐመድ እንደ ቅድም የዛን ሐዲስ መረጃን ጥቀሱ። አንዴ ቶሎ በል መረጃን ያው እዚህ እንጻፈውና በየቦታው ላይ የሚያስፈልገው ቦታ ላይ ሰጠዋለሁ ቁጥሩን የሚያሳው። በቃ እንደዛ ከሆነ እኔ የምልህ እንደዛ ከሆነ ምንም ነገር መጣኔ እኮ ቁጥር ነው የምናገረው። ሐዲስ ላይ ነው ስለምንና መረጃ የምትሰጠው በምን ምክንያት ነው? ቃል ስጋው ነው። ለምን ፈራችሁ? ቀጥታ አቡኪን አውራው አንተ ራስህ። አይ እንደዛ ከኔ ጋር ቁጭ አትልም አትበል። አንተም ከኔ ጋር ትቀመጥ የምትችል ሰው አይደለም። እንደዚህ ዲስሬስፔክት አንደራረግ። አትሊስት ትልልቅ ሰዎች ነን። እኔ ትልቅ ሰው ነኝ። እሺ ቢያንስ በአንተ ልክ አልወርድም። ከአንተ ጋር በቃ ቡኪ ከአንተ ጋር አልቀመጥም። ሪከርድ አይወጣም። ሁላችንም እንውረድና ቀጥሉ። አብዱ አይሻልም? ይሻላል። በቃ እኔ እወርዳለሁ። ይኸው ራሴ እወርዳለሁ። ወረድኩ። ውረድና ማስረጃውን ጠይቀህ ትመጣለህ። ቴንኪው። እሺ ወደ ኋላ እንመለስና ከነበርንበት እንቀጥል።
ከዋህዩ ጋር በተገናኘ ሌላ ያነሳነው ፖይንት ምንድነው? ይሄን አንተን ነው መጠይቀህ። ለነቢያችን ሰለላሁ ዐለይሂ ወሰለም የተገለጠው ጅብሪል መሆኑን እንዴት አወቁ ለሚለው ጥያቄ እንዴት ነው ማወቅ ያለባቸው ብለህ ነው የምታስበው አንተ? መጥቶ ጅብሪል ነኝ ከአላህ የተላኩ ነኝ መላኢካ ነኝ እና ደግሞ ስሜም ጅብሪል ነው ካላቸው ሶ ሲምፕል። አንድ አካል መጥቶ እኔ ጅብሪል ነኝ ካለ ጅብሪል ነው ማለት ነው። አንድ አካል መጥቶ እኔ ጅብሪል ነኝ ካለ ጅብሪል ነው ማለት ነው። አሁን ጅብሪል ነው ማለት አይደለም። መስፈርቶች እናስቀምጣ። መስፈርቶች እናስቀምጣ። እየከን ጨርስልህ። አንድ አካል ለምሳሌ አንተ መተህ አቡኪ ነኝ ያልከኝ ከዛ በኋላ ያለ መሆንን ነው እንጂ ማረጋግጠው ያለ መሆንን አቡኪ እርግጠኛ መጀመሪያ ግን ስምህን ሳትናገር ከመጣ ማንነትን ከመጣ ሌላ ችግር አለ ማለት ነው። ገብቶሃል? አሻሚ ነገር አለ። የመጀመሪያው እንትን መሆን ያለበት መላኢካ መሆኑን ነግሯቸው አብሽር ብሏቸው ነግሯቸው ከዛ በኋላ ይቀጥላል ማለት ነው። ያለ መሆኑን ነው እንጂ አሁን ጂኒ ሸይጣን መሆኑን ምናምን የሌላም ነገር ይሁን ለምሳሌ ጂኒም እንደዛ ብሎ ሊመጣ ያለ መሆኑን እንጂ ማረጋገጥ ያለባቸው የመጀመሪያ መሆን ያለበት ስምህን ተናግረህ የመጣበትን ዓላማ ተናግረህ መቀጠል ነው እኮ ጥያቄ። እሱን ፖይንት እኮ ዘግተናል። አሁን ጥያቄ እኔ ጅብሪል ነኝ ብሎ ስለተናገረ አንድ አካል ጅብሪል ይሆናል ወይ? አይሆንም እኮ አልኩህ። ስለዚህ አንድ አካል ጅብሪል ነው ለማለት ምን ያስፈልጋል? ምን መሆን አለበት? ለምሳሌ ነቢያቶች ከ1400 በላይ ነቢያቶች ተልከዋል። የመጀመሪያው ከስም ጅብሪል መሆኑና ስሙና መናገር መላኢካ መሆኑና ጅብሪል መሆኑን መናገር። ከዛ በኋላ ደግሞ ትቀጥላለህ በባህሪያቶቹ ማለት ነው። የመላኢካ ባህሪ ብለህ ለምሳሌ ከቀድሞ ኤክስፒሪየንስ ሊሆን ይችላል። ከቀድሞ እሱም ባህሪውን ለማወቅ ራሱ የቀድሞ ኤክስፒሪየንስ በነገራችን ላይ ጅብሪል መሆኑን ራሱ ለማወቅ መላኢካ የሚባል ራሱ ስም ራሱ ለማወቅ የቀድሞ ኤክስፒሪየንስ ኖሌጅ ያስፈልጋል። እየተረዳኸኝ ነው? ሌላ አለ። ከዛ በኋላ መጣ መላኢካ መሆኑን ነገራቸው። ከዛ በኋላ መላኢካ መሆኑን ጅብሪል መሆኑን ማረጋገጥ ከዛ በኋላ ነው የሚቀጥለው እንጂ ስማቸውን ሳይጠቅስ ሊመጣ አዘ ሴም ታይም ደግሞ የመጣበትን ባህሪ ቤቱም ገብቶ ቅድም ያልኩ መስፈርቶችን ብትነግረኝ ሁሉንም መስፈርቶች አንዴ እንድሰጥህ እኮ ነው። አሁን ስም አለን፣ ስምን ጨርሰናል። ሌላ መስፈርት አለ ወይ እያልኩኝ ነው። ስምና መላእክት መሆኑ ከዛ በኋላ ባህሪያቶች ይቀጥላሉ ማለት ነው እኮ። ባህሪያቶች ለምሳሌ ምን አይነት ባህሪ? እሱ የሚገልጹ ባህሪያቶች ለምሳሌ 700 ክንፍ ኖሮት ተመልክተውታል ነብዩ ሰለላሁ ዐለይሂ ወሰለም። ሰው ባህሪው ይሆናል። ለምን አይሆንም እንዴ? እኔ እሱ ላይ ችግር የለብኝም። ስለዚህ ወደ ቀጣይ ጥያቄ አለው ወይስ ተቋረጥኩ? ወደሚቀጥለው ያልከኝ ስማቸውን ነቢያችን ሰለም እኔ ጅብሪል ነኝ አንተ መሐመድ ነህ እንዳላቸው ተመልክተናል። ስለዚህ ነገራቶች አይተናል። ከዛ በኋላ ጨረስን እኮ አልኩ። ከዛ በኋላ ደግሞ ስሙ ደግሞ መላኢካ ነው። የመላኢካ ባህሪ ያለ ስሙ መሆኑ ከታወቀ በኋላ ደግሞ ልክ ገብተው ሀዲቻን ሀዲሱ ላይ ማለት ነው ጅብሪል እኮ መጣ ፈራው፣ መላኢካ መጣ እኮ ጅብሪል መጣ አላሏትም። ስም ሜንሽን አላደርጉ። እንዲያውም የማያውቁት ነገር እንደሆነ ነው እዛ ሀዲሱ ላይ የሚናገሩ። ለምን ደንግጠው የማያውቁት ነገር ዛትስ ዋይ ለምን አለችው? አንተን አይዞ መጥፎ ነገር አንተ እኮ የአላህ የአጎቴ ልጅ አይዞ አንተን እኮ ጥሩ ሰው ነህ ምንም ነገር አይነካም የሚል ነገር ተናግረዋል። ከዛ በኋላ ወረቃ ጋር ሄዱ ለኮንፈርሜሽን ማለት ነው። አሁን ያን ጅብሪል ነው ካላቸው በኋላ ለምንድን ነው ጅብሪል ነካኝ፣ ጅብሪል መጥቶ እኮ ጅብሪል ነኝ አለ መላኢካ መጣ እንደዚህ አላሉም እሳቸው። ስለዚህ ይጋጫል ማለት ነው። አሁን እዛች ጋር ጅብሪል የሚለው ሀዲስ ያው ባላየውም ኦፍኮርስ አየዋለሁ፣ ችግር የለውም። ግን ደግሞ ለምን ፈሩ? ለምን ደግሞ ስሙን አልተናገሩም? ለምን ደግሞ ኮንፈርም ለማድረግ ደግሞ ወረቃ ጋር ሄዱ? እንዳነሳ ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያዩት ፍጥረት ሰር ዳይሜንሽን ላይ የሆነ እነሱ ካሉበት ዳይሜንሽን ውጭ የሆነ ፍጥረት ነው ያዩት። በዛ ምክንያት በነቢያቶች ቀደምት ኤክስፒሪየንስ መሰረት በደንብ አዳምጠኝ፣ አሁን መልስልህ መልስ። በነቢያቶች ቀደምት ኤክስፒሪየንስ መሰረት አንድ መልአክ ወደ ነቢያቶች ሲመጣ ነቢያቶች
ከመጠን በላይ የሆነ መደንገጥን ይደነግጡ ነበር። 3 ቀን እስከ 7 ቀን አካባቢ በድንጋጤ አይደለም ማውራት ሳይችሉ በድንጋጤ የሚቀመጡበት ጊዜም ሰዓትም ነበር። ለምሳሌ አሁን ደብል ስታንዳርድ ነው ማሳየ ያንተ ሳይሆን ሌላም ሰው ስለሚመጣ ዳንኤል ምዕራፍ 8 ቁጥር 18 ላይ ዳንኤል መልአክ መጥቶለት ነበር። ዳንኤል መልአክ ሲመጣለት የሰው ልጅ ሆይ አለ 17 ላይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኛል። ማን ነው እየተናገረ ያለው? ራሱ ዳንኤል ምዕራፍ 9 ቁጥር 3 ምዕራፍ 9 ላይ እንዲሁም ምዕራፍ 8 ላይ እንደተናገረው የሰው ልጅ መስሎ የሚታየኝ የነበረው መልአኩ ገብርኤል ወደ እርሱ መጥቶ እንዲህ ብሎ ተናገረው። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ ቀጥም አድርጎ አቆመኛል። ሕዝቅኤል ምዕራፍ 3 ቁጥር 15 ላይ በቤተ አሊብም ወዳለው በኮርባው ወንዝ አጠገብ ወደ ተቀመጡት ምርኮች መጣኋል። ተቀመጡ፣ በተቀመጥኩበትም ቦታ ተቀመጥኋል። በዚያም 7 ቀን በድንጋጤ በመካከላቸው ተቀመጥኳል። 7 ቀን ሙሉ አንድን መልአክ አይቶ በድንጋጤ ተቀመጠ። ሰው ነብዩ ሰለላሁ ዐለይሂ ወሰለም ስታንዳርድ ጋር ስንወስደው ነቢያችን ያዩት ፍጥረት ሌላ ዳይሜንሽን ያለ ፍጥረት ነው። በዛ ላይ ያዝ አድርጓቸው አንብብ አላቸው። ማ አና ቢቃሪ አሉ፣ እኔ አላነብም አሉ። አንብብ አላቸው። አንብብ ሲላቸው አሁንም ያመጣውን ቃል ድገም እያላቸው ማ አና ቢቃሪ አሉ። እዚህ ላይ በኋላ እንትን እንዳይሆን አሁን ያልከው ፖይንት ላይ የክርስቲያኖቹ የጠቀስከው ሌላ ፖይንት ስለምን እንሄዳለን። ፖይንት ሀሳቡ እንዳይለሰን አሁን ቅድም ምን አልክ መሰለህ? በቃ ነብያችን እኮ ጅብሪል ነኝ ካላቸው እኮ አለቀ እኮ። አሁን ሌላ ቦታ መሄድም አይጠበቅም። አሁን ለምሳሌ ዳንኤል ሌሎቹ መጥተው ማን ሕዝቅኤል ነው የሆነ እንትንም አንስቷል። እዛች ጋር ግን እንዲያውም እዚህ ጋር የሚፋረስ ነው ያለ። ለምን መላኢካ ነኝ ብሏቸዋል እኮ እዛ። አዎ ልቀጥል ነው። ከዛ አላስቀጠልከኝም እኮ አሁን ፖይንቱ። ከዛ አይ ጅብሪል መጥቷል፣ ጅብሪል ነኝ ስላላቸው ለህዝብ ምን አለ? ጅብሪል መጥቷል እኮ አለ። ጅብሪል ነኝ ካላቸው በኋላ ለከድቻም ቢያንስ ጅብሪል እሺ አይ አላሉም። ለምሳሌ ሕዝቅኤል አላለም፣ አብዛኞቹ አላሉም። ሲጀምር እንደዛ እንዴ እንትና ነው ይመጣልኝ ምናምን ብሎ የሚነገር በጣም አይኖር ነው ከአጠቃላይ ከነቢያቶች ቁጥር ማለት ነው። ቆይ ወደዛ እንመጣለን ነው። ሌላው ለኸዲጃ ለምንድን ነው ጅብሪል ያላሏት? አዎ ነብዩ ሰለላሁ ዐለይሂ ወሰለም ድንጋጤ ሰዓት ነው ያሉት፣ በድንጋጤ ሰዓት ነው። ከዛ በኋላ ጅብሪል እንደመጣ እኮ ድምልከው አው አላቸው አልከኝ። ስለዚህ መጣው ጅብሪል መጣ ካላቸው ከዛ ጅብሪል ብሎ እኮ መላእክት መጥቷል ብለው እኮ አይደለም ነቢያችን ደንግጠዋል። በዛ ኬዝ ነቢያችን ሰለላሁ ዐለይሂ ወሰለም ደንግጠዋል አይደለም። ያንን ሌላም ነገር ሊናገሩ አይችልም። ደንግጠዋል እኮ ነው። አሁን ስታንዳርዱን እኮ እያቀረብኩ ያለው ደንግጠዋል ነብዩ እያልኩ ነው። አይ እሳቸው መናገር የለባቸውም እንደዛ ሳይሆን ደንግጠዋል። ምን እንዳጋጠመኝ አላቅም ብለው ደንግጠው ነበረ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ከዛ አንፃር ያንን ነገር በዛ ደረጃ ተናግረዋል። ከዛ በኋላ ልክ የኸዲጃ ምናምን ይመጣል ማለት እኮ ደንግጠዋል እኮ ጅብሪል ነው ደንግጫለሁ እኮ ጅብሪል ነው ብሎኛል፣ እኔ አላወኩም፣ መላኢካ ነኝ ብሎኛል፣ ከሰማይ እንደዚህ ብሎ ሲመጣ ያ መሐመድ ጅብሪል ብሎኛል ብለው ለምን አልጨመሩላቸውም? እሱን እኔና አንተ እንጠይቃቸዋለን። ሄደን ነብዩ ይሄ እንትን የደከመ ጥያቄ ነው ያልከኝ። ምናልባት አስተውለው ከሆነ ምን እያልክ ነው ታውቃለህ አንተ? እሳቸው ለምን እንደዚህ ብለው አልተናገሩም እያልከኝ ነው። አይ እሳቸው እንዲህ ብለው እንደሱ አይደለም። ቀደም ጅብሪል ነኝ ብሎ ነግረዋቸዋል አልከኝ እኮ ራስህ መጽሐፍ እኮ what the point behind አሁን ያንን አስረዳኝ። እንደዚህ ብለው አልተናገሩም። then what እሳቸው ደንግጠው ስለነበር አልተናገሩም። then what ሲደነግጡ እንዴት ነው ጅብሪል ነኝ ብሎኛል ወይስ እሱ ረስተውታል? ጅብሪል ነኝ ብሎኛል ከድቻ ደንግጫለሁ። እሱን እኛ በቦታው ስለነበር ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳጋጠመኝ አላውቅም ብለው ጠቅላላ አድርገው ነው ያስቀመጡት። ሰው በቦታው ስላልነበር እንደዚህ ሆኖ ነው ረስተውት ነው አይደለም ብለው መናገር መሰለኝ እኮ ሁላ እስከ ማለት ድረስ ነው እኮ እንደዛ ይላል። ኧረ አይልም። እሱ ችግር የለውም። ብቻ ማስረጃ እያልተጠያየቀ ስለሆነ ነው። እሺ በማስረጃ አድርገን ነው እንዳላወቁት ነው። እዛች ጋር ሐዲሱ ላይ ከፍተህ ብታየው አዎ ነብዩ ሰለላሁ ዐለይሂ ወሰለም ማንነቱን አለማወቅ አይደለም እያነበብኩልህ ነው እኮ አብዱልፈታ ምን እንዳጋጠመኝ አላቅም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይዞህ አለቻቸው ባልተቤታቸው ኸዲጃ ረዲየላሁ ዐንሃ ኡሙል ሙእሚኒን የሙእሚኖች እናት። አይዞህ አንተ ጥሩ ሰው ነህ፣ ዝምድናን የምትቀጥል ነህ፣ ለሰዎች በጎ ምትውል ነህ፣ አላህ መጥፎ ነገር በአንተ በኩል አያደርግም አለቻቸው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በዛ ሰዓት አጋዥ ያስፈልጋቸዋል። በዛ ደረጃ እሱ አገዘቻቸው። ዳት ኖት ኮንትራዲክት የሚያደርግ ነገር የለም። ሎቭ ኮንትራዲክሽን ውስጥ እንደዚህ የሚባል ነገር የለም። ለምን አልተናገሩም? ይጋጫል።
ቫሊዲቲ የለውም ኩዌሽኑ ራሱ ከተረዳኸኝ ሐሳቤ ማለት ነው። እሺ ላንብብልህ ምን እንደምን እንመልከተው። እሺ መክፈት እንችላለን። ቴንክ ዩ። እሺ የትኛውን ሶርስ ነው እያየን ያለው ነው? የትኛው ሶርስ መሰለህ? ሙስናድ የሚለው ኢማም አህመድ። እሺ ሙስናድ ኢማም አህመድ። አዎ እሺ 48 ላይ እሺ ሐሳብን አስቀምጥ፣ ቀጥል። ምን ይላል መሰለህ? ቆይ እዚህ the prophet said to Khadija, the prophet said to Khadija ይላል I see the light and hear the voice a voice I'm afraid that there may be some በቀነፍ ውስጥ ጂን ይላል። ያው ጂኒ አይደለም some ጂን ይላል possession in me ይላል she said Allah would not do that to you ይሄን ያለችበት ምክንያት ምንድነው? Allah would not do that ይሄንን አንተ ላይ አያደርግም wouldn't do that በቀነፍ ምን ይላል አልከው? ጂን ነው የሚለው ነብያችን ሰለላሁ ዐለይሂ ወሰለም ብለው ነው የተናገሩት። ቆይ ጂን የሚለውን ተውና ቶ ብለንማ እናልፈው። ነብያችን ምን ብለው ነው የተናገሩት? መጽሐፉን ልክፈተው። ምን ብለው ነው ነብያችን የተናገሩት? I'm afraid that there may be some ይልና በቀነፍ ውስጥ some there may be some አሉና possession ምን ማለት ነው? የሆነ የተደበቀ ነገር ማለት ነው። possession በአንድ በኩል መያዝ ነው፣ በአንድ በኩል ደግሞ የሆነ ነገር ውስጣቸውን የሆነ ነገር የተቆጣጠረ ምንድነው ውስጣቸው ያ ልክ እንደ መያዝ ነገር ማለት ነው። የያዘኝ ነገር አለ እንደዛ ነገር ነው ብሎ ሲሏት አሁን እሺ ማለታቸው እንዳለ ሆኖ ደግሞ እዚህ ጋር ምን አለ ከድቻ እንደዚህ አይነት ነገር አንተ ላይ አይሆንም የሆነ ኔጌቲቭ ነገር ስለሆነ ማለት ነው። ይሄ ነገር አላህ አንተ ላይ መጥፎ ነገር አያረግም ነው የሚለው። መጥፎ ነገር አያረግም። ስለዚህ ይሄንን ምን አመጣው? እቺ ማለት ምን አመጣው? ከዛ በኋላ አንደኛ the son of Abdullah then she went to Waraka bin Nawafil and told him about that ያለፈው ነገር ማለት he said እንዲያውም ማን ሄደው ከከብቻ ናት ሄደችው he said if he is telling the truth አላትና this is an angel name Musa like the angel of Musa ብሎ ነው መልስ የመለሰለት ማለት ነው። ከልጃ ሄደ ቀደም እኮ አንብቤልሃለሁ ሐዲሱን ስላልሰማኸኝ ነው። እሺ هذا الناموس الذي جاء به موسى ወደ ሙሳ የመጣው መንፈስ መልአክ መንፈስ ሲሉ መልአክ እያለ ነው እሱ ነው ብሎ ነገራቸው። ኤቦናይት የሆነው የኢየሱስ ክርስቶስን በሲህነት የሚያምነው አንድ አምላክ አለ ብሎ የሚያምነው አልተሰቀለም አልተገደለም ብሎ የሚያምነው ወረቃ ብን ነዋፊል ያንን ተናገረ። ቀደም ነገርህ ነበር አልሰማኸኝም ማለት ነው። አሁን ፖይንቱ የሚሳረክ መሰለኝ። አሁን የቱ ጋር መሰለ ፎከስ የምታደርገው I see the light and hear the voice አሉና and I am afraid that there may be some possession in me አሉ she said Allah will not do that to you Allah wouldn't do that to you Allah አንተ ላይ ይሄን አያደርግም። ያ this means የሆነ ነገር like ያልፈለጉት ነገር ስለተናገሩ ማለት ነው። አላህ ይሄንን አንተ ላይ አያደርግም ማለት ምን ማለት ኔጌቲቭ ነገር አይደለም ወይ? ይሄንን ከማለታቸው በፊት ኦልሬዲ ያ መሐመድ ጅብሪል ነኝ አላቸው። ጅብሪልን እሺ ስሙን እንኳን ቢረሱት ደንግጠዋል። የሆነ ነገር እንዲያውም በቀነፈ እኮ ጂን ብያለሁ እሱን ብንተው ራሱ የሆነ ነገር ውስጤን ይዞኛል ተቆጣጥሮኛል። ያ ማለት ኔጌቲቭ ነገር ሲናገረው ነው። አላህ አንተ ላይ አያረግም። አላህ አንተ ላይ ምንድነው የሚለው? አላህ wouldn't do that to you አለቻቸው። ከዛ በኋላ ነው እንደገና she went to ወረቃ እሷን ወረቃ ጋር ሄደች። ከዛ እሱም ያለውን ነገር ነገረቻቸው። told him about that she said if he is telling the truth እውነቱን ከነገረሽ ያ ኤንጅል ነው ኔሞስ ነው አለ። እዚህ ጋር ምን አለ? አንድ መፍራት አንድ ስሙን ያለ መናገራቸው፣ ሁለተኛ ደግሞ ይሄ ወረቃ ራሱ አሁን በእስልምና ተበርዟል ይባላል። መጽሐፍ ቅዱስ ተበርዟል ይባላል። ከቁርአን በኋላ ነው እንግዲህ ከቁርአን በኋላ ማን አለ? ወረቃ አለ። ይሄ ሰውዬ ተበርዟል ከተባለ ኬት አምቶ ነው ስለ ሙሴ የሚናገረው ነገር እንዴት እውነት ይሆናል? እሺ ወደ ሌላ ጥያቄ ሄድክ። እሺ ችግር የለውም። ዛሬ አባሮች ነው የምንጫወተው። አባሮች ስልህ ፖዚቲቭ ወይ ማለት ነው። ከቁርአን በኋላ አይደለም ኖርማሊ ወረቃ ብን ነዋፊል ማለት ነው። አንደኛ። ሁለተኛ ደግሞ
በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሙሉ የመጽሐፍ ባለቤት ተብለው የሚጠሩት አይሁድም ሆኑ ክርስቲያኖች they have the full knowledge ነበራቸው። ስለምንድን ነበረ full knowledge የነበራቸው ካልን ነቢይ ወደፊት እንደሚመጣ ነቢይ ያውቃሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ አይሁድ የነበሩ ሰሃቦች ሲሰልሙ ይናገሩት እንደነበረው በመጽሐፋችን ነቢዩ ሰለላሁ ዐለይሂ ወሰለም ከነቁመታቸው ጭምር ከነ እያንዳንዱ እንትናቸው ነቢዩ ሰለላሁ ዐለይሂ ወሰለም እናቃቸው ነበር ብለው ይናገሩ ነበር ሰሃቦች። ሶ እንዴት አወቃቸው ካልክ በዛ ደረጃ ነው ያወቃቸው። አንደኛ። ሁለተኛ ደግሞ ኸዲጃ ረዲየላሁ ዐንሃ ቀደም መልሼዋለሁ። አይ ቲንክ እሺ ልታወራ ነው እንዴት አወቃቸው ቢለው ላይ ስጨርስልኝ፣ ምክንያቱም አሁን ለምሳሌ ለነብያችን እንዴት እንደወረደላቸው ያው እንትኑን ያውቃሉ። ምናልባት ታሪኩ መጽሐፉ አሁን ለምሳሌ የወረቃ ጊዜና የአይሁዶች የሙሳ ጊዜ በጣም ሩቅ ነው። እንዲሁ በአፈ ታሪክ ነው ያወቀው እያልከኝ ነው አይደለ? በቃ ዝም ብሎ እንደ ኖሌጅ ማለት ነው እንጂ ከመጽሐፍም ሊያውቅ ይችላል። ኖ ፕሮብሌም። መጽሐፍም አንብቦ አውቆ ሊሆን ይችላል። ደግሞ ክርስቲያን ነበር ነበር። አዎ ኤቦናይት ክርስቲያን ነበር። ኢየሱስ ክርስቶስ ፍጡር ነው ብሎ ያምን ነበረ። አንድ አምላክ ነው ያለው ብሎ ያምን ነበረ። ኤቦናይቶች ናቸው። ኤቦናይት አገኒስት ሄሬሲስ የሚለው የኢራኒስ መጽሐፍን መመልከት ይችላል። አገኒስት ሄሬሲስ የኢራኒስ መጽሐፍ ቡክ 1 ቻፕተር 23 ላይ ግልጽ አድርጎ እንዳስቀመጠው ኤቦናይቶች ዜር ሄሬሲስ ብለው የተፈረጁ ናቸው። መናፍቃን ብሎ ፈርጇቸዋል። እሱ ለምንድን ነው መናፍቃን የተባሉት? የሚቀበሉት መጽሐፍ በደንብ አስተውሉ፣ የማቴዎስ ወንጌልን ብቻ ነው። እሱም በዕብራይስጥ የተጻፈ ነው። በዛ ወንጌል ላይ ማቴዎስ ወንጌል ምዕራፍ 29 ቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም አጥምቁ የሚለው ጥቅስ ያሌለበት በኢየሱስ ክርስቶስ ስም ብቻ አጥምቁ የሚለውን የሚቀበሉ ነበሩ። አሁን የነሱ ወንጌል ዕብራይስጡ ማቴዎስ ወንጌል ሙሉ በሙሉ ዲስትሮይድ ሆኗል። ሶ ያ ነው አሁን ክርስቲያን ስትል ወደዚህ እንዳታመጣው በጣም የለም ሄሬሲስ ብለው ነው እነሱ የሚያስቡት። ግን እንዲህም ቢሆን ችግር የለውም። እኛ የባይብል መጽሐፍ ተበርዟል ስንል አሁንም ሌላውም ሰው እንዲያውቀው የምንፈልገው ነገር ምንድን ነው? የባይብል መጽሐፍ ተበርዟል ስንል መጽሐፉ 100% የተበረዘ ነው እያለን አይደለም። ብርዘት ማለት እውነት ከውሸት ጋር ተቀላቅለዋል ማለት ነው። ሰው እውነት ከውሸት ጋር ተቀላቅሎበታል መጽሐፉ ላይ ተምፓርት የሆኑ ነገራቶች አሉ። አሁን ዘዳግም ምዕራፍ ክርስቲያን ነበረች። አልነበረችም። ሙስሊም ነበረች። በሐነፍ መንገድ ነበር የምትሄደው። በሐነፍ መንገድ ማለት ምንድን ነው? ሐነፍ ማለት ከነቢያችን ኢብራሂም ሲወድ ሲዋረድ የመጣ መንገድ ማለት እነሱን። ስለዚህ የአላህን ስም አላህ ነበር የሚሉት። አሁን እዚህ ጋር አላህ እያለች ስላወራች እንዴት ትቀርዳለህ? እንዴት ነው የማይሉት? እንዴ አላህን ሁሉን አላህን ያመልኩ ነበር፣ አላህን ያሻርኩ ነበር። ችግራቸው እሱ። አይ አስታወስከኝ። ለዚህ ደግሞ ቀላል ማስረጃ የአባታቸው ስም ራሱ አብደላ ነው። ቴንክ ዩ። ግን ምንድነው ችግሩ? አላህ እኮ ቁርአን ላይ እኮ ይነግረናል። ወለኢን ሰአልተው መን ኸለቀ ሰማዋቲ ወልአርድ፣ ሰማይና ምድር ማን የፈጠረው ብለህ ብትነግራቸው ለየቁሉነ አላህ ነው ይሉሃል። እሺ ለምን አላህ ላይ ታሻርካላችሁ በላቸው ይላል። ችግራቸው እነሱ አላህ ላይ ማሻረክ ነበር። አላህ ላይ ሌላን አካል አጋር አድርገው ይገዙ ነበር፣ ፍጡራንን ያመልኩ ነበር። እሱ ነው ችግሩ። ኦልሞስት ማለት ከ50% በላይ ማለት መናገር እንደሌለባችሁ ላይ ያልከኝ ነገር፣ ምክንያቱም እሷም እዛች ጋር መሄዷ አሁን እዚች ጋር እኔ ራሱ ሳግዝህ ከድቻ ምናልባት እዚህ ጋር ወንድሞቼም ስላሉ ማለት ነው ከድቻ ሄዳ የነገረቻቸው የሰይጣን ባህሪ አይደለም የነገረችው ለወረቃ የኢንጂል ባህሪ ነው። ራሱ ነብያችን የነገሯት ባህሪ የኢንጂል ባህሪ ነው ማለት ነው። ሄዳም ስትነግረው እሷ ሄዳ ስትነግረው ለወረቃ የኢንጂል ባህሪ ስለሆነ የነገረቻቸው እሱም ኢንጂል ብሎ መለሰላት ማለት ነው። የሰይጣን ባህሪ ጥያቄው እዛ ጋር ምንድን ነው? አሁን ነብዩ ሰለላሁ ዐለይሂ ወሰለም ባህሪውን እንዲህ ነው ብሎ የተናገሩት ነገር በሐዲሱ ላይ ተገልጧል? አልተገለጠም አይደለም? እሺ ቁጥር ልሰጥህ ነው አብዱልፈታ አለህ ከኔ ጋር? ቴንክ ዩ እኔ እያወራሁ ለካ ሚዲያ ቡኻሪ። እሺ ቆይ ሐዲስ ቁጥር አንዴ ልስጥህ። እሺ ሶሒህ ቡኻሪ ሐዲስ ቁጥር 3 ላይ ስትመለከተው አጠቃላይ ይህንን ሐዲስ ያስቀምጥልሃል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ኸዲጃ መጥቶ ፈቃለ ዘሚሉን ከናንቡኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈዘመሉሁ ከናነቡት حتى ذهب عنه الروع። ነቢያችን ላይ የነበረው ድንጋጤ ሰርድ ዳይሜንሽን ላይ ሆነን አካል ማየት ኤሊያን ብናይኛ ፌንት ነው የሚባሉት። በዚህ ሰርድ ዳይሜንሽን ላይ ያለን አካል አይተው ደንግጠው ነበር። فقالت خديجة واخبرها الخبر የነበረው ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ነገሯት።
ለቀድ ኸሺቱ ዐላ ነፍሲ እኔ ራሴ ላይ ፈርቻለሁ ፈራው ለራሴ ፈራው አሉ። ፈቃለት ኸዲጀቱ ከላ ወላሂ ማ ዩኽዚከ አላሁ አበዳ መቼም ቢሆን አላህ አንተን አያሳጣህም አለችው። ምክንያቱም ኢነከ ለተሲሉ ረሒም አንተ ዝምድና ትቀጥላለህ፣ ወተሕሚሉል ከል ለሰዎች ታግዛለህ፣ ከሰዎች ላይ መጥፎ የሆነ ነገር ራሱ ትሸከምላታ ታግዛቸዋለህ፣ የደከመን አካል ታነሳለህ፣ ወቱቅሩ ضይፍ እንዲሁም ደግሞ ضይፍ የምንላቸው እንግዶችን ደግሞ በደንብ አድርገህ ትቀበላለህ፣ ሐቅን የተበደለ ሰው ላይ ሐቅ እንዲሰራ ታደርጋለህ ብላ ደን ሄዳ የነገራትን ነብዩ ሰለላሁ ዐለይሂ ወሰለም በዚህ ወይ ብላ ወስፍ አደረገችላቸው። ፈቃለ እነዚህ ይሄ ወአናሙስ የመጣ ወደ ሙሳ የመጣው ናሙስ ነው። ከዛ ያ ለይተኒ ፊሃ ጀዝዕ እንደው በህይወት ብኖር እንደው የሆነ የቆመን ነገር ቢያደርገኛኔ ለይተኒ አኩኑ ሐየን ኢዝ ይኽሪጁከ ቀውሙክ ህዝቦችህ ሲያወጡ ከሀገር ሲያስወጡ ያኔ በህይወት ብሆን ኖሯል። ፈቃለ ረሱሉላህ የአላህ መልክተኛም እንደዚህ አለ አወ ሙኽሪጅሁም እነሱ እኔን ያስወጡኛል እንዲያ ቃለ ነዓም አዎ ያስወጡሃል አላቸው። ለም ያእቲ ረጁሉ ቀጥ አንተ እንደመጣህበት ማንም ሰው አልመጣም ኢላ ዑዲ ሰዎች ሁሉ ቢጣሉት እንጂ ሰዎች ሁሉ ይጣሉታል፣ ሰዎች ሁሉ ይቀየሙታል። እኔ አሁን ያሁኑ ገብቶኛል። አሁን ያልከው የጅብሪል መሆኑ ገብቶኛል። አንድ ጥያቄ ግን ልጨምርልህ። ማለት ተረዳው ስለ ለሸነግል አይደለም። እኔ አልችልም እንደዚህ ነገር በነገራችን ላይ መሸንገል ምናምን አልችልም። እና ይሄ ገብቶኛል አልኩ። ከዛ ግን አንዳንድ ሳሂ ቅድም ያልካት ሳሂ ሐዲስ ምንድነው ደኢፍ ሐዲስ ያልከኝ ወር ደግሞ አንቀበለውም ያልከው ከቨር ሚ ካሉ በኋላ ጭን ውስጥ ከተቱት የሚባል ነገር አለ። ከዛ ጭን ውስጥ ላይክ እንዲ ታሪኩ እንደዛ አይደለም። እሺ ካፍጭ ይፈጃለሁ ሐዲሱን ቁጥሩንም እሰጥሃለሁ። ባይዘው በጣም ብዙ ቦታ ነው ያለው። ቁጥሩንም እሰጥሃለሁ፣ ችግር የለውም። አንድ ሐዲስ ላንሳና ከዛ ልቀጥል። አንዴ አሁን እያወራን ያለ ነው። አሁን ሌላውም ሰው እንዲረዳው ነው አሁን እያወራን ያለ ነው። ለምን መሰለህ ከምን ጋር የሚጋጭበኝ መሰለህ? እኔ አሁን ይሄን ያልኩ ማለት ነው ጅብሪል ራቆትን ሲያይ ምንድነው መላእክቶች ራቆትን ሲያዩ የሚሸሹ ከሆነ ምን ላመጣልህ መሰለህ? አሁን ዞሮ መጨረሻ ላይ የምንታውቀው ነው። ዙሪያ ጥምጥም አልሄድም። ራቆትን ውስጤ ላይ የነበረው ጥያቄ ነው ማለት ራቆትን ሲያይ የሚሸሽ ከሆነ እንዴ ታዲ ለማርያም እኮ መጥቶ ራቆቷን አይደለም ወይ ለሁን እንትኑ መልእክቱ ሲያደርስ አይደለም መልሰላለሁ። እሱንም ሱረቱ ተህሪም ላይ ያለው የሱረቱ ተህሪም አንቀጽ 12 ላይ ያለውን ጥያቄ ነው የምትጠይቀው። ያንም ራቆቷን የሚለውንም ከምን ኮንሴፕት እንዳገኘው ስለማቅ እሰጥሃለሁ፣ ችግር የለውም። እያንዳንዱ ፖይንት ላይ እንሄዳለን። ቴንክ ጥሩ ፕራግማቲክ የሆኑ ጥያቄዎች ናቸው። አንድ ሐዲስ ላንሳና ወደዛ እንድንሄድ ነው። አሁን ምንድነው እስካሁን እያወራን ያለ ነብዩ ሰለላሁ ዐለይሂ ወሰለም ባይዘው አሁን እኛ ስለመጀመሪያው ሂደት እያወራን ነው። ከዛ በኋላ ጅብሪል ራሱ መጥቶ ሰሃቦችን አስተምሯል። ባይዘው አሁን የጥያቄውን አላስፈላጊነት ምን እንደረደው ሰሃቦችን መጥቶ አስተምሯል። ነብያችን ጅብሪል ነው አታኩም ሊዩዓሊመኩም ዲነኩም ሰሒህ አልቡኻሪ ሐዲስ ቁጥር 4499 እንዲሁም ሰሒህ ሙስሊም ሐዲስ ቁጥር 1002 ላይ አቡ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ ይሄ እኮ የመጣው ጅብሪል ነው ሃይማኖታችሁን ሊያስተምሩ ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይናገሩ ነበር። በተመሳሳይ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ቦታ ተናግሯል እና ያንን መረዳት ያስፈልጋል ማለት ነው። አሁን ወደ ኸዲጃ ኮንሴፕት ልምጣ አይደለ? የኸዲጃ ኮንሴፕት go ahead thank you እሺ አንዴ ቪዲዮ ልከፍት ነው። ጀስት ስክሪንሾት እንድታረግ ነው የምከፍተው እሺ፣ እንጂ አይመቸኝም። ስክሪንሾት አድርገው ሐዲሱን I will give you the source then እሺ እናወራበት ሐዲስ እሺ ሐዲሱ ሲያር ኢብኑ ኢስሐቅ the history of Muhammad በሚለው መጽሐፉ ላይ በጣም ብዙ ስህተት ያሉበት አንዱ መጽሐፍ እሱ ነው። ቮልዩም 1 ገጽ 113 ላይ እንዲሁም ታሪክ አጠበሪ የጠበሪ ሂስትሪ ላይ ፊ ታሪክ ሂስትሪ ላይ ቮልዩም 1 ገጽ 533 ላይ ሌሎች ቦታዎችም የተቀመጠ ሐዲስ ነው። ሐዲሱ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከኸዲጃ ረዲየላሁ ዐንሃ ጋር ሆነው ዋህዩን ይመረምሩ ነበር። ምን ያደርጉ ነበር? እሺ ቃለት ያ ረሱላላህ አንተ የአላህ መልክተኛ ሆይ አለችው هل تستطيع إذا جاءك الذي يأتيك أن تخبرني የሚመጣው አካል ሲመጣልህ ልትነግረኝ ትችላለህን አለችው። فقال لي رسول الله صلى الله عليه وسلم نعم
እሷ ናት የምትናገረው። ነብዩ ሰለላሁ ዐለይሂ ወሰለም አዎ አሉኝ አለች። ናም ያ ኸዲጃ አዎ አለ። ቃለት ኸዲጃ ፈጃአሁ ጅብሪል ኸዲጃ ነው የምትናገረው። ጅብሪል መጣ አለች። ዛተ የውሚን አንድ ቀን ወአና ዐንደሁ እኔም እሱ ዘንድ ሆነች። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልክተኛም እንዲህ አሉ፣ ያ ኸዲጃ ኸዲጃ ሆይ ሃዛ ሳሒቢ ለዚ ያእቲኒ ይሄ እኮ ጓደኛዬ ነው። ጓደኛቸው ነበረ ጅብሪል በዘዊ ወደ እኔ መጠው የነበረው ጓደኛ ይሄ ነው። ቀድ ጃእ መጣ እኮ አለች። ፈቃለት ለሁ እሷም አለችው ቁም ፈጅሊስ ዐላ ፈኺዚ እዚህ ታፋዬ ላይ ቁጭ በል በቀኝ በኩል ቁጭ በል። ፈቃመ ፈጀለስ ከዛ ቁጭ አለ እያለ ታሪኩ ይቀጥላል ሐዲሱ። እሺ የምትፈልገው ሐዲስ ይሄ ነው። እሺ አሁንስ የሚል ነገር የለውም እዛው ላይ አሁንስ አለ የለም እኮ ልቀጥልልህ ከፈለክ። አይ ሐዲሱ ይሄ ነው ለዛ ነው። ከዛ በቀኝ በኩል ቁጭ አለ ቁጭ በል አለችውና ፈቃመ ፈጀለስ ከዛ ቁጭ አሉ። ፈቃለት ለሁ ሀል ተራ አሁን ታየዋለህ አለችው። ቃለ ነዓም አዎ አለ። ፈቃለት ለሁ ተሐወል ፈጅሊስ ዐላ ፈኺዚ ልዩስራ ከዛ በግራ በኩል ቁጭ በል አለችው። ፈቃለት ሀል ተራ አሁንስ ታየዋለህ አዎ አሉ። ፈቃለት ለሁ እያለ ይቀጥላል ሐዲሱ። ይሄ ሐዲስ ነው አይደለ? አዎ እሺ አሁን ታየዋለህ ያለችበት ምክንያት ምክንያቱን አያስፈልግም። እዚሁ ሐዲሱን ضعيفነቱን ልነግርህ እኮ። እሺ እንደዛ ይሻላል። ሐዲሱን ضعيفነቱን ልነግርህ ነው። በመጀመሪያ ደረጃ ይሄ ሐዲስ አጠቃላይ ያወጣው ሐሪስ ኢብኑ መሐመድ በሚባል ግለሰብ ነው ያወጣው ሐዲሱ። ቃለ ኢብኑ ሐጀር አልአስቀላኒ ትልቁ አልሐፊዝ ኢብኑ ሐጀር 100 ሺህ በላይ ሐዲሶችን በጭንቅላት የያዘው ትልቁ ዓሊም ኢብኑ ሐጀር ተልኺስ አልሕብር በሚለው መጽሐፋቸው ቮሊዩም 3 ገጽ 46 ላይ ይሄ ሐዲስ ይሄ ኢብኑ መሐመድ አልፍህሪ መጅሁል የማይታወቅ ግለሰብ ነው። ወቃለ ኢብኑ ዓብደላህ ብን ሃዲ አታዕሊቅ ፊል አሐዲስ የሚል ኪታብ አለው። ቮሊዩም 3 ገጽ 34 ላይ የማይታወቅ መጅሁል ነው፣ ሳቂጥ ነው፣ በሱ በኩል የመጣውን ነገር ሳቂጥ ነው አንቀበለውም ብሎ ግልጽ አድርጎ አስቀምጧል። ወከዛሊክ የጠቀስኩልህ ነው። በደንብ ትኩረት አድርገህ እንትን በል። መጽሐፎቹን የምፈልጋቸው ከሆነ እኔ እልክልሃለሁ። እሺ አቡ ሐቲም ፊል ጀርሕ ወተዕዲል በሚለው መጽሐፍ ላይ አሁንም ይሄ የሐዲስ ሙሐቂቅ ነው። ሐዲስን ቼክ አፕ ከሚያደርጉ ግለሰቦች መካከል ነው። ይህንን ሲናገሩ ሼኹን ሐደተ አያምን ثم ተወፊ በጣም ትልቅ ሰው ነው። የተናገረው ሐዲስ ትንሽ ነው፣ ከዛ በኋላ ግን ሞተ ብሎ የተናገረው ይሄ ሁሉ ሐዲስ ላይ እንትን ስለሚያመጣ ነው፣ ችግር ስለሚያመጣ ነው። ቀጠለና እሱ እዚሁ አልጀርሕ ወተዕዲል በሚለው መጽሐፉ ቮሊዩም 8 ገጽ 480 ላይ ይሄ ሰው ውሸታም ነው፣ አንዳንድ ሰዎች ደግሞ መትሩክ ነው የተተወ ነው ብሎ አስቀምጠውታል። ሰው በዚህ ደረጃ ወስፍ የተደረገ ሳቂጥ ከሆነ አንድ ሐዲስ የተናገረው ሰው መጅሁል ከሆነ አንዘግበው። ምክንያቱም አንድ ሐዲስ ሰሒሕ ለመሆኑ አልሐዲሱ ሰሒሕ ሁወ መተሰለ ኢስናዱሁ ወለም ይሸድ አው ዩዐል ዒላ ያስፈልገውም ስህተት ወይ ደግሞ ጉድለት ሊገባበት አይገባም ማለት ነው። ይሄ ኪታብ አልበይቁንያ የማን ነው የሼኽ ኢብኑ ዑሰይሚን ረሒመሁላህ ተዓላ መጽሐፍ የመጀመሪያው እንትን ላይ ታገኙታላችሁ። ከዛ ውጭ ደግሞ ኢንሻአላህ በቅርብ የምንለቀው መጽሐፍ ስለሚኖር እዛ ላይ ደግሞ መመልከት ትችላላችሁ። እሺ ቴንክ ዩ። ይሄን ካልከኝ በኋላ ጅብሪል መጥቶ ወደ ማርያም እንሂድ። ይቅርታ ጋር የማርያምን እንንካው። ደስ ይለኛል። የማርያምን ለምን መሰለህ ጥያቄ ከገባ አላህ በሚወዳቸው ሰዎች ያማልዳል። አማላጅነት እንግዲህ እንደሚፈቅድ ቁርአን ላይ ነው ቦታ አይቻለሁ። እሱ ሌላ ፖይንት። አሁን እኔ አነሳ አሁን በየጊዜው እንደዚህ ፖይንት እያነሳ ከሆነ ዝም ብለን ልንሄድ ነው። ሰው እኔ መጀመሪያ ማርያምና ጅብሪል እሽቶ ጥያቄ ነው። እሺ ጓይድ እኔ ደግሞ ጥያቄ ጠይቅ። ቴንክ ዩ እኔ እኮ ሌላ ጥያቄ መስሎኛል። ጥያቄ ጨርሰናል። ሪቪሌሽን ዙሪያ ግልጠተ መለኮታዊ ጠይቅ። ልክ እኮ እኔ ሌላ ጥያቄ ወደ ማርያም ስትለኝ ቅድም የጀመርኳት ፖይንት ነበረች። ወደዛን እያልኩ ይመስሎኝ ነው። ሶሪ ገብቶኛል። ወደዛም እንሄዳለን፣ ግን ወደዛ ከመሄዳችን በፊት ወይዩን ጨርሰው እኮ ዋህይ ላይ ሌላ ጥያቄ ካለ እንትን ሌላ ጥያቄ አቅርብልኝ በነብያችን ዙሪያ መጀመሪያ ማለት ነው። ከዛ ያንን እንጨርስና የማርያም ጅብሪል እንዴት መጥተው ነው ኢየሱስ ክርስቶስን ያበሰራት ወደሚለው ደግሞ እንመጣለን። ከዛ ጨርሻለሁ። ሌላም ቦታ ላይ እኮ ምን መሰለህ ትናንትም አንዱ የመለሰልኝ መልስ አለ። ይሄ በ23 በዛ በወረደ ዘመናትም
አለ ሻለም ደግሞ ለአይሻ ራሱ የተናገረችውም አለ ሰማለሁ። ኮፒሊንግ ታፕታፕ እኮ ስለሌለው ለዛ ነው። እሺ ሰማለህ፣ ቀጥል። ስለዚህ እሱን ጨርሰናል። አሁን እቺን የቀደም ያልኩን ጥያቄ ከደይፉ ጋር ያገናኘውበትን ነው። አሁን እንደዚህ ነገሮች ለኔ ለጥርጣሬ ዋነኛ ነገሮችን ጥርጣሬዎች ያስገቡኝ ነገሮችን ነው በዛው እየጠቀስኩልህ የሚሄደው። አሁን እዚህ ጋር ከመለስክልኝ አሁን ወደ ማርያም መሄድ ከፈለክ ደግሞ ጥያቄ እንትን ብዬ ከዛ ደግሞ ትንሽ የሻይ ሰዓት እናወራለን። ትንሽ ደግሞ አይሻልም እንደዛ? አንዳንድ ጥያቄዎች ስለ ማርያሙን ጨርስልኝ እኮ አልኩ። እሺ የማርያም ጥያቄው ምን ነበር? አሁን አስታወስኩት። እሺ አላህ Subhanahu Wa Ta'ala ጥያቄው ይመስለኛል ካልተሳሳትኩኝ ሱረቱ ተሕሪም አንቀጽ 11 እና 12 ላይ ያለው ነው። 12 ላይ ያለው ማለት ነው። ومريم ابنة عمران التي أحصنت فرجها فنفخنا فيها من روحنا وصدقت بكلمات ربي وكتبه وكانت من القانتين የሚለው አንቀጽ ማለት የኢምራን ልጅ መርየምም ያቺ ብልቷን የጠበቀች ያው ምሳሌ ያደረግናት አለ። በእርሷም ውስጥ ከመንፈሳችን ነፍፋን በጌታዋም ቃላት በመጽሐፍቱም ማረጋገጠች ከታዛዦችም ነበረች። ይሄን አይደለ ይሰማል? አው ትሰማለህ? እኔ አልሰማም። ይሰማል? ኮመንት ግን ለምን ዘጋችሁ? ቆይ